በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በወለደ በማይወለድ በእግዚአብሔር አብ ስም፣ በተወለደ በማይወለድ በእግዚአብሔር ወልድ ስም፣ በሰረጸ በማይወልድ በማይወለድ በእግዚአብሔር መንፈስ ቅዱስ ስም ቢጽ ለሌላት መንግስታቸው ክብርና ምስጋና ይድረሰው። እግዚአብሔርን የወለደችልን የሕይወታችን መሶብ እናታችን ቅድስት ድንግል ማርያም ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ያው እኔ እንደምታዩት ሰባክን ቆይቼ በዚያ ስማቸውን ሳልጠይቅ ነው የመጣሁት። የደብሩ የድጓ መምህር ሊቁ አባታችን እሳቸውን በመጀመር ቀጥሎ ያሉት መምህራችን ሰባኪ ወንጌል እነ ይንታን ሁሉ ዘማሪታችን ሁላችሁንም ሰላም በማለት እጀምራለሁ። ስም መያዝ አይሆንልኝም፣ ለዛ ነው ስሞትን ያልጠራሁት እንጂ መጥራት እችል ነበር ማለቴ ነው። የቅድስት ቤተክርስቲያን ልጆች ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ? እንደምን አመሻችሁ? አቤት እንደምን አመሻችሁ? ያስመሸን እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። የምንማማርበት የትምህርታችን ርዕስ የሚሆነው የሚጎስመኝ የሰይጣን መልእክተኛ ተሰጠኝ በሚል ይሆናል። እስኪ በሉ የሰይጣን መልእክት የሚጎስመኝ በሉ እስኪ የሰይጣን መልእክተኛ ተሰጠኝ። ምንድን ነው ያላችሁት? ምን የሚለኝ የምን መልእክተኛ ምን ተባለኝ? ማን ነው የሚሰጣችሁ ነው? በጣም ነው የሚገርመው ስታስቡት። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ያለ ኃይለ ቃል ነው። እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። ወበእንተዝ ተውህበኒ መላከ ሰይጣን ዘይደጉጸኒ። ስለዚህም ነገር በመገለጥ የእግዚአብሔርን ምስጢር በማየት እንዳልኮራ የሚጎስመኝ የሰይጣን መልእክተኛ ምን አለኝ? ማን ነው እንደዛ እያለ ያለው? ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ነው። በደንብ ያዙሽ። ችግር የለውም፣ ቅንነት ነው። ቅዱስ ጳውሎስ ተሰጠኝ ቢልም ለሁሉም ሐዋርያት ተሰጥቷል። በደንብ እንድትይዙት የምፈልገው እሱን ነው። ቅንነት ምን ያህል ምስጢር እንደሚገልጥ እያያችሁት ነው አይደል? ማን ነው እንደዛ ያለ ስል ቅዱስ ጴጥሮስ አሉ ማለት ነው። ቅዱስ ጴጥሮስም ብሏል። ምክንያቱም ከሐዋርያት መካከል እንዲህ ያለ ነገር ያልተሰጠው ስለሌለ ማለት ነው። እንዴት ያለ እንደዚህ የሚደጉጽ ነገር የሚጎስም ነገር ያልተሰጠው የለም። እና አሁን እንግዲህ ሁላችሁም እንደምታውቁት ቅዱስ ጳውሎስ ከሚኮራባቸው ነገሮች መካከል ያነሳሳል። ከሚኮራባቸው መካከል ያነሳሳና ይህ ምዕራፍ 12 ሁላችሁም እንደምታውቁት ቅዱስ ጳውሎስ ለሚኮሩ ሰዎች መልስ የሰጠበት ነው። ለሚኮሩ እኛ የተማርነው ከክርስቶስ ነው፣ እኛ እንዲህ ያለ ሊቅ ነን፣ እኛ ፈላስፎች ነን፣ እኛ ምናምን ለሚሉት መልስ የሰጠበት ቦታ ነውና እዛው ምዕራፍ 12 ላይ ሲናገር አልፈን እናንሳቸውና የምንፈልጋቸውን ነጥቦች እንድናነሳቸው ፈልጌ ነው። ሲናገር ምንድነው የሚለው? በመገለጥም ቅዱስ ጳውሎስ በመገለጥም አልኮራም ይላል። በምን አልኮራም? ቆይ አንድ ነገር ልንገራችሁ። ቅዱስ ጳውሎስ የሚኮራበት ነገር ቢኖር የሰይጣን መልእክተኛ መሰጠቱ ነው። እመካበታለሁ ብሎ ነው የሚናገረው። እንደው በዚህ ይሄን በመሰጠቴ እመካለሁ አለ። በዚያ ምንድነው የምትመካበት ስንለው የሚጎስመኝ የሰይጣን መልእክተኛ ስለተሰጠኝ ነው አለ። ከዚህ የሚበልጥ ነገር እኮ አይቷል። ተመልከቱ። ወመሰጥ ወለው እቱ ብእሲ እስከ ነሳልስ ሰማይ
እንዳይን ጋር ተመልከቱ። በስጋ ይሁን በነፍስ እንጃ ያንን ሰው እስከ ሶስተኛው ሰማይ ድረስ ነጥቀው ወሰዱት። ያንን ሰው የሚለው ቅዱስ ጳውሎስ ራሱን ነው። ቅዱሳን የራሳቸውን ክብር መግለጽ ስለማይወዱ ነው። ያንን ሰው እስከ ሶስተኛው ሰማይ ድረስ ነጥቀው ወሰዱት። በዚያም ማለት ተመልከቱ ሰው ስጋዊ ነገር ሳይሆን ሰው ሊሰማው የማይችል ነገር ድንቅ ድንቅ ነገርን ሰማ አለ። ተመልከቱ ድንቅ ድንቅ ነገርን ሰምቶ መጣ። በዚህም ቢሆን አልኮራም ማለት ተመልከቱ እስከ ሶስተኛው ሰማይ አይደለም ሰው ከተማ ይየው እያለ ነው ኩራቱ አላስቀምጠን ያለኩ። ሰው ከተማ ሲያይ በቃ ያችን ይዞ የሆነ ሳይሆን እናንተ የሆነ በጣም ታዋቂ ከተማ ማን ትሆን እንግዲህ እኔ በትንሽ ጭንቅላት የማቃት እንበልና ኒውዮርክ ብትገቡ ማታ ፖስት ታረጋላችሁ። ኒውዮርክ የገባው ሰው ነው ለማለት ለመኩራት ነው። ሌላ ምንም ትርጉም የለውም። ሰው ሆነ ከተማ ገብቶ ተመልከቱ ሆነ ከተማ ላይ ሆነ ቦታ ላይ የሚያምር ቦታ ሲገባ ትዝ የሚለው ፎቶ መነሳት። እዛ አካባቢ ላይ ሆኖ ፈጣሪውን ማድነቅ አይደለም መጀመሪያ የሚያስበው። ቅዱሳን አባቶቻችን ግን ማንኛውንም ነገር ሲያዩ ማድነቅ ይጀምራሉ። የፈጠረውን ፈጣሪ ከሱ በስተጀርባ ያለው ማንነቱን ያያሉ። የዚያ ማንነት ባለቤት እግዚአብሔር ስለሆነ የሰው ተመልከቱ በዚህ ዓለም ውብ ከተማ አይታችኋል። እንግዳውስ እግዚአብሔርን አድንቁት። ለምን? ያንን ውብ ከተማ ያ ውብ ከተማ የተገነባው አንደኛ እግዚአብሔር ባጸናው እግዚአብሔር በያዘው ዓለም ላይ ነው። ሁለተኛ ያንን ውብ ከተማ ለማድነቅ ያንን ውብ ከተማ የሚያንጹ ሰዎችን የሰራቸው እግዚአብሔር ነው። እግዚአብሔርን ማድነቅ ራሱን። ሶስተኛው ያንን ውብ ከተማ የሚሰሩበትን ጥበብን የገለጸ እግዚአብሔር ነው። እግዚአብሔርን ማድነቅ ማለት ነው። ክርስቲያን ማለት ተመልከቱ በሚያየው ነገር የዕለት እንደ ቀበሮ ዕለታዊ ደስታ ሳይሆን የሚፈልገው ከሚያየው ነገር ማንነት በስተጀርባ ያለውን እግዚአብሔርን ያያል። ከምናየው በስተጀርባ ማን አለ? የምንደነቅባቸው ቴክኖሎጂዎች ሊኖሩ ይችላሉ። የምንደነቅበት ሀገር ሊኖር ይችላል። ብዙ የምንደነቅበት ነገር ተመልከቱ እሱ ራሱ የራሱ የሆነ ነገር የለውም። እሱን የፈጠረ እግዚአብሔር ነው መደነቅ ያለበት። ለዚህ ነው ቅዱስ ጳውሎስ የት ሄዳል ብለን ስንጠይቀው እስከ ሶስተኛው ሰማይ ተነጠቀ። ተመልከቱ እስከ ሶስተኛው ሰማይ ድረስ ተነጥቆ እንኳን በዚህም እንኳን ቢሆን አልኮራም ማለት። ሰው የሚያኮራው አሁን እንደው ከሰፈሩ ተለይቶ የሰፈሩ ላይ ለሰው ሱካር የሚያከፋፍል ከሆነ ይኮራል። ደናደርክ ካላላችሁት ነገ መቆንጠጡ አይቀርም። ደናደርክ ማለት ነው ማለት ነው። ያችም ስራ ሆና ይኮራል ሰው። እንግዲህ ያው ሊቃውንት እንደሚሉት የጉንዳንና የስልጣን ትንሽ የለው። እንደውም ሊቃውንት ምን ይላሉ? ጉንዳን እንኳን ሌላውን ንጉሱን ያስፈታል አሉ ነው እንግዲህ የለበሰው ነው እና ያስፈታል ትንሽ የለውም። መቼም መቆንጠጣቸው አይቀርም በዚያችሁ ማለት ነው። አልሰጠህም ሰልፍ ያለዝ ሊል ይችላል ማለት ነው። ያው ሰልፍ ያዙ ግን ማለት የፈለኩት እንደው ትንሽ ነገር የለውም። ያችም መኩሪያ ሆና ይኮራል ሰው። እንግዲህ ተመልከቱ ያችም ከፍ ያለ ግብር የሚያስገብር ከሆነ ያው በቸርነቱ ነው። ያው እናንተስ አከባበሩን ታውቁበት አይደል? በደንብ ነው የምታውቁበት እኮ እና ግባ ነውና እዚህ ጋር እንደው ቆሞ ራሱ ብታዩት ና እዚህ ጋር ነውና አይተው ችግር የለውም ና እዚህ ነገ ሰዓት ያገኘኛል ብሎ ነው ሰው እንደዛ የሚርገበገበው። ሌላ ምንም በቃ ምንም ትርጉም የለው፣ ሌላ ምንም ነገር የለው። እና እግዚአብሔር በዚያ እንኳን አሁን ዝም ብትሉት ደግሞ ቆይ ተጎለት ነገ ስትመጣ አሳያለሁ። ትናንት አላየው መስሎ ነው። ከዛ ተራውን ቢሮ ስትሄዱ ደግሞ እሱ ዝም ብሎ ያለ እንትና ስትል መጣል እንዴ ሰላም ነው ስራ ቢዚ አድርጎኝ ያልፋል። ምክንያቱም ትናንት አልተነሳማ ስልጣኔን ካላከበርክ ብሎ እኮ ነው። ተመልከቱ እና በዚያ የሚኮራሉ ሰው በዚያ የማያስኮራም ብትሾም ተሹማ አልተወለድክም ስልጣን የሌለ በራስ እንኳን አካል ማዘዝ የማትችል ሆነ ነው የተወለድከው። ምን ሊያኮራ ይችላል? ሰው ሲወለድ ራሱን መጠበቅ አይችልም። ሲሞትም ራሱን ሳይጠብቅ ይሞታል። በሁለቱም ጊዜ ግን የምናገኘው ወዳጅ እግዚአብሔር ብቻ ነው። ሰው ሲወለድ ተመልከቱ ነውሩን አይሸፍንም፣ ይሸፍናል። ሕፃን ልጅ እንደው ራቁቴን እንዳያዩኝ እንደው ጨርቅ ጣል ላድርግ ይላል። ምን ችግር አለበት እናቴ? እንግዳው ቁጭ ብሎ ሳልሆን እሱ ሱሪውን ትከሻው ላይ አድርጎ ካችዘው ማለት ነው። ነውር ምን አስጨነቀው እሱ? ሰው ነውሩን ሳይሸክፍ እንኳን ተመልከቱ እግዚአብሔር ነው የነበረው።
መጨረሻ ላይ ተመልከቱ ያን ልጅ ነው ክፉና በጎን የሚያውቅ አድርጋ ነውሩን ተሸክማ ነው እናት የምታሳድገው። ነውራችንን ተሸክማ የምታሳድገን ቤተክርስቲያን ናት። ነውራችንን ተሸክሞ ለንስሐ የሚያበቃን እግዚአብሔር ነው። ነውራችንን ክድና አድርጎ የያዘልን ከባቴ ያበሳ እንዳለ ኃጢአትን እንደሰራን ሳያወጣ አደባባይ የተሸከመን ስንመለስ በንስሐ ባህር አስጥሞ ንጹህ ሰው የሚያደርገን የሚያጠበን እግዚአብሔር ብቻ ነው። ሰው ሲወለድ ነውሩን ሳይሸክፍ ይወለዳል። ሲሞት ሰው ሲያረጅም ደግሞ ነውሩን መሸፈን ነው የሚያቅተው አይደል? ሰው ሲያረጅ ነውሩን መሸፈን ያቅተዋል። ታዲያ በመጀመሪያም በመጨረሻም የምናገኘው ወዳጅ እግዚአብሔርን እንዳናጣ ስናድግም እስከነ ነውራችን ካደግንም በኋላ በመጨረሻ የምንጣለው በእግዚአብሔር እጅ ነው። በእግዚአብሔር እጅ መጣል ግን መልካም ነው። ሰው ነውርን አውጥቶ የሚሰጥ እንደዚህ ያለ ነው ማለት ነው። ሰው እግዚአብሔር ግን ከነነውራችን ተሸክሞናል። ለንስሐ እንድንበቃ መድኃኒዓለም ይርዳን። አሜን አትሉ? ያንን ነውር ማን ነው ልሸፍነው ያለው? እግዚአብሔር። እስኪ በሉ እግዚአብሔር በሉ። ማን ነውራችሁን ልሸፍን ያለ ማን ነው? ታዲያ ኃጢአት ሰርቶ ከኃጢአት ጋር መቀመጥ ነውሬን አትሸፍነው ግለጠው ማለት እኮ እግዚአብሔር። ተመልከቱ ንስሐ ስንገባ እናት ያን ቆሻሻውን የልጁን ቆሻሻ ነውሩን አጥባ ንጹህ እንደምታደርገው ንስሐ ስንገባ አጥቦ ንጹህ ሰው ነው የሚያደርገን። እንደቀደመ ማንነታችን ያደርገናል። ለዚህ ነው ታጽበኒ እምበረድ እጻአዱ ታጥበኛለህ ከበረዶ ይልቅም ነጭ ሆናለሁ። እመኒ ኮነ ኃጢአትክሙ ተመልከቱ ከመላይ አነጽወ ከመኳኳ ይላል። ተመልከቱ ኃጢአታችሁ እንደ ደም የተሰረበ ያለለ እንደዛ ያለ የጠቆረ እንኳን ቢሆን ተመልከቱ እኔ ምን አደርገዋለሁ? ኃጢአታችሁን ከናንተ ላይ አስወግጄ ንጹህ አደርጋችኋለሁ። በዚያውም ላይ ኃጢአታችንን ለታገሰን አይባልም። ኃጢአታችንን አይደለም የሚታገሰን ማንን ነው? ኃጢአታችንን ለታገሰልን ስትጸልዩ ማለት የአማርኛው እንደዛ ነው የሚለው ውዳሴ ማርያም እና ኃጢአታችንን አይደለም የሚታገሰው የሰራነውን ኃጢአታችንን ሳይሆን የሰራነውን ኃጢአታችንን እያየ እኛን ነው የታገሰን ሊመልሰን ማለት ነው። የሚመልሰን አምላክ የተመሰገነ ይሁን። በመጨረሻም እግዚአብሔርን እናገኘዋለን ነው ማለት ራሳችን ተመልከቱ፣ በደንብ አስተውሱ። ዛሬውን ሁሉን የምንንቅ የምንጸየፍ ሆነን ስንኖር በመጨረሻ ደግሞ ተመልከቱ ራሳችንን የማንሸክፍ ሰዎች ነው የምንሆነው። ሰው እንኳን አርጅቶ ታሞ ራሱን መቆጣጠር አይችልም። ዝም ብሎ አሁን ሰው የሚያስፈራራውን አላያችሁትም? እዚህ ጋር ዝም በደንብ ነፋ ብሎ ሰውዬ መስመርክን ይዘህ ዋ የሚለው ማለት ነው። ጉንፋን ሲይዘው እኮ የት እንደሚደርስ አይታችሁታል። አምቡላንስ ጠርተን ነው ይዘው ነው የምንሄደው ማለት ነው። ለዚህ ጉልበታችን ነው እኮ የምንኮረው ተመልከቱ። ለዚህ አቅማችን ተመልከቱ። ለዚህ ሀብታችን እኮ ነው የምንኮረው። ስንሞት ሰው ካላስከተለ ባዷችንን ለምንሄደው ማለት ነው። ገና እኛ ስንሞት ሰው ለሚካሰስበት ሀብት እኮ ነው የምንኮረው። ምን ሊያኮራ ይችላል? የሚያኮራ እግዚአብሔር መሆን ነው። የእግዚአብሔር እንድንሆን እግዚአብሔር ይርዳን። ስለዚህ አንዳንድ ነገር እንያዝ። ሁሌም ስንሰበክ አንዳንድ ነገር ኃጢአታችንን ማን ያንጻል? እስኪ ቆይ ነውራችንን ሳንሸክፍ ማን አገኘን? በሉ እግዚአብሔር በሉ እንጂ የመጨረሻ ማንም በሌለን ሰዓት የምናገኘው መጨረሻ ደግሞ ማን ነው? መካከል ላይ ታዲያ ለምን እንተዋዋለን? እግዚአብሔር ይረሳል እንዴ? ታዲያ መካከል ላይ ለምን ደው የምንረሳው እግዚአብሔርን? መካከል ላይም እኮ ከሱ ጋር ነው መሆን ያለብን። ስለዚህ ከዚያ እግዚአብሔር አንነጠልም። ሁላችሁም በሉ ከዚያ እግዚአብሔር በሉ አንለይም። መቼ ከማይተወን በሉ እንጂ ኧረ በሉ። ሰው ሁሌ ይኖራል አብሮ ባላሁን የለም ማለት መጥቶ ይሆናል እዚህ ጋር ስብከቱ ጋር ግን የለም እሱ ጋር ማለት ነው። እዛ ጋር ነው ያለው ጉልት ብሎ ማለት ነው። ሚስት አሁን የለችም እዛ በዛ ናት ማለት ወይ እዛ ሰፈር ናት እናት አሁን እዛ ቤት ናት እንትና ማለት ነው። ሁሌ ግን የምናገኘው እግዚአብሔር ነው። ደስ አይላችሁም? በዚህ ሁሌ አብሮ ነው ያለ ማለት ነው። ደግሞ እኮ ተመልከቱ ሲሞላ አይደለም ሲጎድልም ያለ እግዚአብሔር ነው። ተመልከቱ ሲሞላ ነው ሰው የሚተወው እግዚአብሔርን። ሲጎድልም ያለን እኔ ሽማግሌዎችን በደንብ ደስ ሊላችሁ ይገባል። በቃ እግዚአብሔር አላችሁ። እውነቴን ነው። ልጅ ሊታጣ ይችላል፣ እግዚአብሔር ግን አለ። ገንዘብ ሊጠፋ ይችላል፣ እግዚአብሔር ግን አለ። ዝና ሊጠፋ ይችላል፣ እግዚአብሔር ግን አለ። ሀብት ሊጠፋ ይችላል፣ እግዚአብሔር ግን አለ። ቤት ሊፈርስ ይችላል፣ እግዚአብሔር ግን አለ።
መልክ ሊረግፍ ይችላል፣ እግዚአብሔር ግን አለ። ኃይል ሊደክም ይችላል፣ እግዚአብሔር ግን አለ። ንጉሥ ላይኖር ይችላል፣ እግዚአብሔር ግን አለ። አርጅተን ቀና አድርጎ ውሃ የሚያጠጣ ሰው ላይኖር ይችላል፣ እግዚአብሔር ግን አለ። ስናረጅ ቀና አድርጎ የሚያንተርስ ሰው ላይኖር ይችላል፣ እግዚአብሔር ግን አለ። ስናረጅ የሚያስታምመን የሚሰለቸን ሰው የሚያስታምመን ላይኖር ይችላል፣ እግዚአብሔር ግን አስታማሚያችን ነው። ስናረጅ ሁሉም ይተወናል፣ የማይተወን እግዚአብሔር ነው። እና እግዚአብሔርን አለን አትሉም? በሉ እግዚአብሔር አለን በሉ። ማን አለን? ሁላችንም እግዚአብሔር አለን። በቃ በዚህ እርግጠኛ ሁኑ። ስንታመምም እግዚአብሔር አለ፣ ስንወለድም እግዚአብሔር አለ። እግዚአብሔር ሲኖረን የኖረ ወዳጅ ቢሆን ሳይኖረን ደግሞ ይለየን ነበር እኮ። እግዚአብሔር ሲኖረን የሚመጣ ወዳጅ አይደለም፣ ሳይኖረንም ያለን ወዳጅ ነው። እንደሱ ያለ ማን አለ? ተመልከቱ። የማይተው ክንዱ የማይዝል ፍቅሩ የማያልቅ ኃይሉ የማይደክም ሳይነግሩት ብሶትን የሚያውቅ ሳይሉት የሚረዳ ሰው ላይ ይረዳችሁ ይችላል፣ እግዚአብሔር ግን ይረዳቸዋል። የእውነት ይሄን ማኑ እስኪ ሰው ላይ ይረዳ ይችላል። ሰው ቢያዳምጥ 30 ደቂቃ ነው። ያው እንግዲህ ጀመረች ነገሯን ነው የሚል ሰልችቶ ማለት ነው። እግዚአብሔር መቼ እንደዛ ብሎን ያውቃል? እውነቴን እኮ ነው። እንደዛ ብሎን አያውቅም እግዚአብሔር። ክንዱ ቢሸከመን የማይዝል ቢያጥበን የማይሰለች ቢመግበን የማይሰለችን እግዚአብሔር ራሱን የሰጠን መድኃኒዓለም የተመሰገነ ይሁን። ማን አለን? በሉ እንጂ እግዚአብሔር አለን። ሲሞላም እግዚአብሔር አለን፣ ሲጎድልም እግዚአብሔር አለን፣ ስንሾምም እግዚአብሔር አለን፣ ስንሻርም እግዚአብሔር አለን፣ ስንታመምም እግዚአብሔር አለን፣ ጤነኛም ስንሆን እግዚአብሔር አለን። ማን አለን? ማን አለን? እግዚአብሔር አለን። ከኛ ጋር የሆነ አምላካችን የተመሰገነ ይሁን። ከዚህ አምላክ እንላይ እንኑር ከእርሱ ጋር። በሉ እንጂ ንገሩኝ። ሁሉም ነገር ሲኖር ተመልከቱ፣ ስታገኙ አትርሱት፣ ስታጡም ተስፋ አትቁረጡ በእግዚአብሔር። ስታገኙ አለመርሳት ማለት እግዚአብሔርን አለመርሳት። ዛሬ ባገኝ ነገ አጣለሁ። እውነቴን ነው። የዚህ ዓለም ሀብት እንደ ጤዛ ነው። አይላችሁ ትናንት የነበሩ መልከኞች ዛሬ አሉ እንዴ? አሉ? እነዚህ መልካቸው ዓለም የሚያጨበጭብላቸው በጂኒስ ቡክ በምናምን ቡክ የተመዘገቡት አሉ? የሉም። መቃብራቸው ሲታወቅ ይሆን? አይታወቅም እኮ የሉም። ትናንት የነበሩት መልከኞች አልፈው ይሄዳሉ። ዛሬ ደግሞ አዲስ ብቅ ይላል ደግሞ ማለት ነው። ዛሬ ያሉት ነገ ያልፋሉ። ታዲያ ይኸውልህ ስታገኝ የማያልፍ እግዚአብሔር መኖሩን አስበው። ስትሾም የማያልፍ መንግስት ያለው እግዚአብሔር መኖሩን አስብ። ሁሉም ጥሎን ይሄዳል። እስኪ በሉ ሁሉም በሉ ጥሎን ይሄዳል። ሌላው ቀርቶ አካል ባዕድ እኮ ነው። ተመልከቱ። እግዚአብሔር ከሌለ አካል ራሱ ባዕድ እኮ ነው። እግዚአብሔር ሰውን ለመቅጣት ዱላ የሚቆርጥ እንዳይመስልህ። እግዚአብሔር ሰውን ለማሸነፍ ሰራዊት የሚያደራጅ እንዳይመስልህ። እግዚአብሔር ቀጥታ አንተ ውስጥ ያለውን እሳት እንዳታፈላ ካለ በቃ አለክ። ኧረ አለቅን ነው ይባላል። የእሳት ባህሪ ካላፈላ ዳይጀሽን መፈጠር አይችልም። ይሄን ማወቅ አለባችሁ። የእሳት ባህሪ ማፍላት አለበት። የነፋስን ባህሪ እረፍ ካለ እግዚአብሔር የበላው ተጣርቶ መውጣት አይችልም። ጸጥ ካለ የነፋስ ባህሪ ይኸውላችሁ እግዚአብሔር እኮ ነው ያለን እኮ ተመልከቱ። የመሬት ባህሪ ካልተሸከመ የምትበላው ምን ላይ ሊቀመጥ ነው? በመሬት ባህሪ ነው የምትሸከመው። የውሃ ባህሪ ካልበጠበጠ የምትበላው መዋሃድ አይችልም። ስለዚህ ተመልከቱ እግዚአብሔርን አለማጣት የሚል ነገር እንያዝ። ማንን አለማጣት? በሉ እንጂ መልከኞች ነበሩ አለፉ፣ እግዚአብሔር ግን አያልፍም። ባለስልጣን ነበሩ አለፉ፣ በቃ አለፉ፣ ነገም ያልፋሉ። እነዚያም ያልፋሉ። እንኳን እነዚህ ደጎቹ አልፈዋል። እነዚህ ነው ያልኩት፣ አደራችሁን። እንኳን እነዚህ ነው ያልኩት እኔ። ደጉም ያልፋል፣ በቃ አይደል እንዴ? ያልፋል። የማያልፈው ግን እግዚአብሔር ነው። እኔ ምንም ነገር ልሰብካችሁ አይደለም የፈለኩት። የማያልፍ አምላክ አለን በሉ ሁላችሁ። የማያልፍ በሉ። ማን አለን? ስለዚህ በዚህ ከማያልፈው አምላካችን መታረቅ መጣላት በሉ እንጂ መታረቅ መጣላት። ሌላው ቀርቶ ሰው ብንታመም ይሰለቻል አይሰለችም? እናት ናት የማሰለች ይባላል። አሰለችማ ግን ትሰለቻለች። 40 ዓመት አንድ ልጅ ቢታመም እንደው ዛሬስ እንደው ወይ ወስዶ በገላገለኝ ማለቱ አይቀርም። ካልዳነ ምን ያደርጋል ልትል ትችላለች። ይኸውላችሁ 40 ዓመት ሙሉ ተሸክሞ የማይሰቀቀን አምላክ እኮ ነው።
ሁሌ የሚይዘን ከሱ ጋር እንድንታረቅ ራሱ ይርዳን። ሁላችሁም እጃችሁን አውጡ። እንታረቅ ከእግዚአብሔር ጋር በሉ። እንታረቅ በሉ እንጂ በሉ። እንታረቅ በሉ። እሱ እንኳን እንታረቅ ብሎ መጥቶ የለ እንዴ? በሉ እንታረቅ በሉ። ምን እንበል? መታረቂያችን ደግሞ ምንድነው? ጥፋታችንን ማመን። ጥፋትን ማመን ምንድነው? ንስሐ መግባት። በሉ ንስሐ መግባት በሉ። እሺ ከእግዚአብሔር ጋር መቼ እንታረቅ? መቼ እንታረቅ ነው? መቼ እንታረቅ? እግዚአብሔር ይስጣችሁ። በእውነት ሊቅ ናችሁ መቤቴን። መቼ እንታረቅ? አሁን መታረቅ አለብን። አሁን ንስሐ አባት ስለሌለን ነገ ስራ የምትገቡ ከስራ መልስ እግዚአብሔር ለንስሐ ያብቃችሁ። ስራ የማትገቡ ሄዳችሁ ለንስሐ አባታችሁ ተናገሩ። እሺ በሉ። ትናዘዛላችሁ? አዛኝን እስኪ ንስሐ የምትገቡ እጃችሁን አውጡ። መሸንገልም ሳይሆን ቀጥታ ዝም ብላችሁ አውጡ። እጃችሁን አውጡ፣ ከፍ አድርጉ። እስኪ ንስሐም ሌሎቹ ጻድቅ ናቸው እንዴ? እንደው እንጃ አልተጣልተናል ብላችሁ አድቅድም። እስኪ አውጡ፣ ከፍ አድርጉ። ከፍ ከፍ። እግዚአብሔር ያችሁ በምህረት ማለት ነው። እሺ ቆይ ልንገራችሁ። ከማን ጋር መታረቅ? ከማን ጋር መታረቅ? እሱን መቼም ስለማናጣው ከሱ ጋር ስንታረቅ ተመልከቱ ምን እንሆናለን? ሰላም እንሆናለን። ምንም ብናጣ እግዚአብሔር አለን። እስኪ በሉ ሁሉ ምንድነው? ቅዱስ ጳውሎስ ምን አለ? እንዛ አልብነ ኩሉ ብነ፣ ምንም የለንም ግን ሁሉ አለን። እስኪ በሉ ምንም የለንም በሉ ግን ሁሉ አለን። ምንም የለንም አለ። ያው ወርቅም ብርም የለኝም ማለት ነው። ግን ሁሉ አለኝ ያለ ደግሞ እንዴ ምንም የለኝም። እሺ አዎ የለህም። እንግዲያውስ ደግሞ ሁሉ አለኝ። የሁሉ ጌታ እግዚአብሔር አለኝ። የሁሉ ጌታ እግዚአብሔር ካለኝ ወርቅ የለኝም ብዬ አላዝንም። የዓለም ቤት እግዚአብሔር ካለኝ ቤት የለኝም ብዬ አላዝንም። ስሜ እግዚአብሔር ካለኝ ክርስቶስ ተብሎ ክርስቲያን ያደረገኝ እግዚአብሔር ካለኝ በዚህ ዓለም ስም የለኝም ብዬ አላዝንም። እሱ ለአባቱ ወልድ ሆኖ እኔን ደግሞ ለሱ ልጅ ያደረገ እግዚአብሔር ካለኝ በዚህ ዓለም የንጉስ ልጅ ስላልሆንኩ ብዬ አላዝንም። ሰማያዊ ልብስ ልጅነት ካለኝ በዚህ ዓለም ልብስ የለኝም አለ። ግን ልብስ አለኝ። ከልብስ የሚበልጥ ልብስ ልጅነት እኮ ነው። ልብስ የሌለኝ ነኝ አለ። ግን አለ ምን አለ? የልጅነት ልብስ አለኝ። ልብስ የለኝም፣ የልጅነት ልብስ ግን አለኝ። ከሁሉ የበለጠ ልብስ። ሀገር የለኝም። አዎ በዚህ ዓለም ሀገርን ትቼ ሀገር ግን ያለኝ እኔ ነኝ አለ። ዓለምን ትተው ዓለምን የገዙ ሐዋርያት ናቸው። ቅዱስ ጳውሎስ ምን አለ? ጥቀን ኮይንን ከመመላእክት ተመልከቱ ህድጉስ ሰዘዘ ዓለም፣ ይህን ዓለም ተውት መላእክትን እንገዛለናል። በዚህ ዓለም ስልጣን አልለገሰም ቅዱስ ጳውሎስ፣ ግን ሰማይና ምድርን የመግዛት ስልጣን አለው። ክርስቲያን ማለት እንዲያ ነው። የምትበላው ላይኖር ይችላል፣ ግን ካንተ በላይ የምትበላው ያለ ሰው የለም። ለምን? ክርስቶስ ነው ምግብህ። ጫማ ላይኖር ይችላል፣ ካንተ በላይ ተመልከት፣ ይህ ጫማ እሳት ያቃጥለዋል። የወንጌል ጫማነት ግን ላንተ አለ፣ እስከ ሰማይ የምትተማመንበት ጫማ። ምርኩዝ ላይኖር ይችላል፣ መስቀሉ ግን ዓለምን ሁሉ ቀዝፈ የምትሻገርበት ምርኩዝ መስቀል ግን አለ። አክሊል ዘውድ ላይኖር ይችላል፣ ቤተ መንግስት የማያልፍ ዘውድ ግን አለ ነው። ከኛ በላይ ማን ባለጸጋ አለ? አያችሁ አይደል? እስኪ በሉ ምንም የለን። ማን ነው? ምንም የለንም በሉ። ግን ምን አለን? ሁሉ አለን። እግዚአብሔር ካለ ሁሉ አለ። እግዚአብሔር ካለ በመንግስተ ሰማያት መንገስ አለ። ይኸውልህ በዚህ ዓለም ንግስና ነው እንዲህ የምትፈልገው? ቢኖርህ ጥሩ ነው፣ ባይኖርህም ደግሞ በሰማይ ነው አንተ የነገስከው ነው። የሚያልፍ ንግስና አይተን እንዳንሸበር እግዚአብሔር ይርዳን። ክርስቲያን አይሾም የሚል መጽሐፍ የለም። እሺ ተሾሙ። ግን ተሾማችሁ ግን እንግዲህ ችግሩ የሹም ጅል ባይሾምም ግድ የለ ባይሾምም ግድ የለ እየበላ ቁጭ ካለ አንዳንዱ ሰው ይላል ተጥዶ አይፈላ ተሹሞ አይበላ የለም ብላ ይላል። እንዴ አንተ ሰው ጅል ነህ እንዴ? ተሹሞ አይበላ እያልክ አትብላ ጌታዬ። ዝም ብለህ ቅን ፍረድ። በዚያም በስልጣን ሆነ ቅን የምትፈርድ ከሆነ ችግረኞችን አሁን ሰው በቃ የሚያስገባው ደህና ልብስ የለበሰ አስገባው። ምናልባት ባለ ከረባት ካረገ ተከርብቶ አለቀ እንጂ ትውልዱ መግባቱ ይገባል፣ ችግር የለም። ግን እንደዚህ ለብሶ ደርበብ ብሎ ከመጣ አስገባው እንዲህ ብሎ ለብሶ ከመጣ ነው ቆይ በለው እሱ ግባ አንተ ግባ ይባል። እንደዚህ ሳታረግ በቅን ከፈረድክ መንግስተ ሰማያት ያንተ ናት።
በቃ መንግስተ ሰማያት የት ነው የሚገኘው? እጁ ላይ ነው። በቃ እኔ ወደ ነገር ልመልሳችሁ። ማን አለን? ማን አለን? ስለዚህ ከማን ጋር ትታረቃላችሁ? ከእግዚአብሔር ጋር ከታረቅን ሁሉ የማን ነው? ምንም የለን ግን ሁሉ የማን ነው? እንጀራ ላይኖር ይችላል ግን ሁሉ ምግብ የማን ነው? እና ምድራዊ እንጀራ ነው የምትፈልገው? የክርስቶስ ስጋ ላንተ እንጀራ ነው። የክርስቶስ ደም ላንተ መጠጥ ነው። ካንተ በላይ ማን ሰው አለ ነው? እንዲሁ እኮ ነው ትይልኩ ጉራ አይደለም። በዳቦ ሆዳቸውን የሞሉ ሰዎች ናቸው የሚያስቀኑ፣ ይሞታሉ። የክርስቶስን ስጋ ከበላ ነው የምታስቀነኝ። እኔ ለዘላለም ያው የሚሆን የእግዚአብሔርን ስጋ ይበላ ነው እንጂ ሰው ልብስ ቆንጆ ቆንጆ ልብስ የለበሱ ፋሽን የለበሱ ናቸው፣ ፋሽን ያለቁት ናቸው የሚያስቀኑ። አይ እነሱ አይደሉም። እግዚአብሔርን የለበሰ ነው የሚያስቀነው። ተመልከቱ። እግዚአብሔርን እንድንለብስ እግዚአብሔር ይርዳን። ትገባላችሁ ንስሐ? አዎ በሉ እንጂ። ቸር መልአኩን መድኃኔዓለም ይላክላችሁ፣ ንስሐ ግቡ። አንድ አሁን እንግዲህ ማስፈራራት ካልፈለጋችሁ አለመግባት ትችላላችሁ፣ ከጠገባችሁ ማለት ነው። ካዋጣችሁ ያው ማጣት እግዚአብሔርን ማጣት ከፈለጋ አትግቡ። ግን እንዲያጸድቃችሁን ብላችሁ ሳይሆን ከእግዚአብሔር ጋር ለመኖር ተብሎ ነው። ከእግዚአብሔር ጋር ስንኖር ምን አገኘን ማለት ነው? ጽድቅ አገኘን እኮ ማለት ነው። ገብቷችኋል? እኛ ትራፊ እንጀራ በመጠበቅ አይደለም የምንኖረው። እግዚአብሔርን ራሱን ከያዝነው ሁሉ የኛ ነው። ሁሉ የኛ። ምን ችግር አለ? ምን የሚቸግራችሁ እግዚአብሔር ካለ? እስኪ የሚቸግር እንደው አንድ ጥቀሱልኝ። አንድ የጤፍ ጥሬ የምታክል ትጠቅሳላችሁ? ንገሩኝ እንጂ የለም። እስኪ ወደ ነገር ሄደድ በዚሁ እንዳላድር እና እስከ ሶስተኛው ሰማይ ነጠቁት። እስከ ሶስተኛው ሰማይ ማለት ምን ማለት ነው? አያ በቁሙ አንደኛው እስከ የመላእክትን ከተማ አልፎ ኢዮር ራማን አልፎ ሄደ ነው። እስከዚያ ድረስ ደርሶ ሰው ሊሰማው የማይችለው ነገር ሰምቶ መጣ ቅዱስ ጳውሎስ። እኔ በጣም ይደንቀኛል። ቅዱስ ጳውሎስ ሰው የማይሰማው ነገር ሰምቼ መጣው ካለ ተመልከቱ፣ እሱ የሄደው ሰማይ ነው። እግዚአብሔርም በማህፀኗ የወሰነች ድንግል ማርያም ምን አይነት ነገር ሰምታ ይሆን? በጣም እኮ ነው የሚደንቀኝ። እኔ ቅዱስ ጳውሎስ ለሰው የማይነገር አለ፣ ድንቅ ነገር ሰማው አለ። የት ሄዶ ሰማይ? የት ደርሶ መላእክት ከተማ? እመቤታችን ግን የመላእክትን ፈጣሪ በማህፀኗ ይዛ ምን አይነት ድንቅ ነገር ሰምታ ይሆን? ለዚህ እኮ ነው ማርያምን ምንድነው ወተወዲዮ በውስተ ልባ፣ ማርያምን በልቧ ተጠብቀው ነበር። ድንግል ማርያም የሰማችውን ብትናገር አለ ቅዱስ ያሬድ ማርያምን ትቤን ተጾረቶ በከርሳ፣ በማህፀኗ የወሰነችው ቅድስት ድንግል ማርያም ብናገር አለች። ተመልከቱ፣ እኔ የማውቀውን ብናገር ካፌ እሳት ወጥቶ ዓለም ያቃጥለዋል አለች አለ ቅዱስ ጳውሎስ። ምን ሞግተው በዚህ ነው እንግዲህ ተመልከቱ። ቅዱስ ጳውሎስ ሰማይ ደርሶ ፍጥረት ሊሰማው የማይችል ነገር፣ እስኪ በሉ ሊሰማው በሉ የማይችል ነገር ምንድነው ሲባል ልሰማው አችልም። በቃ ቢናገር እስካልከኝ ልሰማው አችልም፣ ተፈነዳ ይሆናል። ምን እናውቃለን ወይ እንዴ? ልሰማው አችልም እኮ ነው። ካልቻለ አንድ ነገር ተመልከቱ፣ የሆነ ነገር አሁን ይሄ ትልቅ ድንጋይ ብንጭንበት አይችልም ካል ብናስቀምጥበት ይሰበራል ማለት ነው አይደል? አንድ ሰው 100 ኪሎ ጤፍ ካልቻለ 100 ኪሎ ጤፍ ተሸከም ብትሉት አልችልም ቢል ዝም ብለ ያዝ ብትሉት ወድቆ ቲማቲም ነው የሚያደርገው ዘው ይዞ ማለት በቃ ሌላ ምንም ለውጥ የለውም። እና ሰው ሊሰማው የማይችል ነገር ሰማው ካለ ተመልከቱ፣ የቅዱስ ጳውሎስ እመቤት ድንግል ማርያም ምን አይነት ምስጢር ይዛ ይሆን? ፍጥረት የማያውቀው እሷንም ማወቅ አይቻልም። ተመልከቱ፣ እሱ ሄዶ አንድ ጊዜ አይቶ መጥቶ ተመልከቱ፣ ሰው የማይሰማው ነገር ሰማው ካለ 9 ወር ሙሉ ከተማ ያደረጋት ድንግል ማርያም ምን ነገር ሰምታ ይሆን? ምን ነገር ሰምታ ይሆን? እኛ ምን እናቃለን? ተመልከቱ፣ ምን እናቃለን? እኛ ምን እናቃለን ማለት አልሰማችም ማለት አይደለም። የሰማችውን ፍጥረት እንኳን ሊያስበው አይችልም። እሷን የሰጠን እግዚአብሔር የተመሰገነ ይሁን። እሷ እናታችን ናት። ታዲያያችሁ አይደል? እሷ የኛ እናት በመሆኗ ደስ ይለናል። የእግዚአብሔር እናቱ ስትሆን በትህትናዋ የኛ እናት፣ የእግዚአብሔር መጋቢ ስትሆን በትህትናዋ የኛም መጋቢ፣ እግዚአብሔርን የሰማች ስትሆን በትህትናዋ ደግሞ እኛንም የምሰማ ማለት ነው። ሁላችንንም ወላዲት አምላክ ትስማን። አንድም ይሉና ሊቃውንቱ እያሳጠርኩት ልሄድ እስከ 3ኛው ሰማይ ሄድኩ ምንድነው ሲሉ ተመልከቱ። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ላይ ደረስኩ ባለ ተመልከቱ። እዛ ላይ ስደርስ ተመልከቱ የመገለጥ ዕውቀት ያንን ንጽሐ ልቡና ላይ ስደርስ ተመልከቱ እግዚአብሔርን አወቅኩት። ሰው የማይሰማው ዕውቀት ተገለጠልኝ።
ሰማይ የተባሉት 10 የቅድስና ማዕረጎች በ3 አብይ እርከን ስለሚከፈሉ ነው። እነዚያ ላይ ደርሼ ፍጥረት ሊሰማው የማይችል ነገር ሰማው፣ ግን በዚህም አልኮራም አለ። እስኪ በሉ ግን በዚህም በሉ ምን አልልም እምኮራው በምንድነው አለ። ተመልከቱ የሚጎስመኝ ሰይጣን ስለተሰጠኝ ነው። ወይ ጉድ! አያኮራም እንዴ? አያኮራም? የመላእክትን ከተማ አይታችሁ ብትመጡ ምንድነው የሚሰማችሁ? አገር መቀወጡ ነው። አንድየውም በቃ አገር አዲስ አበባ ማታ ተጠለቅልቃ የምታመሽ ሰበር እየተባለ እንግዲህ ይሰብረዋል ማለት ነው። አስቸጋሪ ነው። እመቤታችን ተገልጣለኝ የሚሉትን ሰዎች አላያችኋቸው? ወይ ጉድ! ወይ እመቤታችን መገለጥ ተው ጎበዝ ተው። እግዚአብሔርን ይዘን ውጭ ላይ አንፈልገው። ቆይ እኔ እግዚአብሔር ለኔ የሚገለጠው እኔ እግዚአብሔርን ለማየት ተበቃለሁ ብሎ ማሰብ እኮ ትልቅ ነገር ነው። ትልቅ ነገር አይደለም እንዴ? ሰው በኃጢአት ተጨማልቆ እግዚአብሔር ተገለጠልኝ፣ ኧረ ተው። ማን ነው ከቅዱስ እግዚአብሔር ተገለጠልኝ ያለ? እስኪ አምጣ። የለም። የማን እርሾ እንደሆነ መድኃኒዓለም ይወቅ። ለሰው ህልም ባየ ቁጥር መከራ እንደው በቃ ተውት። እሺ ወደ ነገር ልውሰዳችሁና ሰማይ አይቶ መጥቶ በዚህ አልኮራም ማለት 10ኛው ማዕረግ ላይ ደርሶ በዚህም አልኮራም። እስኪ በሉ በዚህ አልኮራም በሉ። የክርስትና መገለጫው ሲያውቁ መኩራት አይደለም። ሲያውቁ ምን መሆን ነው? በሉ ንገሩኝ። ትህትና መሆን በሉ። ማን ይቅርታ ትሁት መሆን በሉ። አሁን በጣም የሚገርማችሁ ቅዱሳን እያወቁ በሄዱ ቁጥር ምንድነው የሚሉት? እኔ ትል ነኝ እያሉ ነው የሚሄዱት። ቅዱሳን እያወቁ በሄዱ ቁጥር ተመልከቱ። ኤልሳቤጥ እንኳን እመቤታችን ምንድነው ያለቻት? ወደኔ ትመጪ ዘንድ እኔ ማን ነኝ? እኛ ደግሞ እንደው ነይ እኮ ነው በግድ ነይ። እንደው እኮ ትምጣልን ወላዲተ አምላክ በምህረት ግን እሷን ብናያት ተመልከቱ። እንኳን ባይኑ እንደዚህ አድርጎ ወብፁ ዘርኤኪ በሕልሙ ሌሊተ ነው። እመቤታችን በሕልሙ ያያት ሰው ራሱ ብፁዕ ነው። እውነቴን ነው። ማን ሊያት ይችላል? ምክንያቱም ተመልከቱ የፀሐይ ምስራቅ ናት እኮ እሷ እኮ ምስራቅ ናት። እጅኛዋ ምስራቅ ዞር ብሎ ማን ሊያት ይችላል? ትችላላችሁ? በሞት ያፈርሰውን ትችላላችሁ? እቺ ምስራቅ ጠዋት ፀሐይ እንደወጣ ይው ብትባሉ መነጽር ቢመጣ ምን ቢል አይቻልም። አይነ ነው የሚጠፋው አለ ንግር ያለው። ስለዚህ ተመልከቱ የፀሐይ ምስራቅ ድንግል ማርያምን ማየት የሚችል ማን ነው? በቸርነቷ ከመጣች እንኳን ተመልከቱ በቸርነቷ ከመጣች እንኳን ያዩት ሰው አየናት አይሉ። እኛ ግን ያው እንግዲህ እንዲያ ነው እና እስከ 10 ማዕረግ ሲደቅ ቅዱሳን ሲበቁ ዝቅ እያሉ ነው የሚሄዱት። ምንድነው ስትሉት ትል ቅዱስ ነህ ስትሉት ኧረ እኔ ቅዱስ አይደለም ኃጢአተኛ ነኝ። ጻድቅ ነህ እንዲህ ስትሉት ኧረ አይደለም። ተመልከቱ አንድ ሰይጣን ሰውን ከሚያታልልበት ሄደና መነኮሳቱ እንደዘጉ አንኳኳ። ማን አሉት? እኔ ኢየሱስ ክርስቶስ ነኝ አላቸው። አይጣለው እና ለምንድን ነው የመጣ? ለአንተ እንድታይ ልገለጥልህ ነው። ምንድነው የምትሉት እናንተ ብትሆኑ? ግባ ቶሎ። ካሜራም እንደው ስልኬ ብዙ አያወጣም እንጂ ግባ ነው የሚባለው። ምን አለ? በጣም ተሳስተህ ነው። እኔ የበቃው ስላልሆንኩ የተሻለ ቅዱስ ከኔ ጎን ያለው እሱ ጋር በር ግባ አለው። ሰይጣን ነበረና በትህትናው ሰይጣንን አሸነፈው። አሁን ሰዎቹ ጋር ኤልያስ መጣሉ። ኤልያስ ከሄኖክ ጋር ስለተሰወረ አንድ ሊቅ ሲጠይቋቸው ኤልያስ መጣ ሲሏቸው ሄኖክ መጣል አልመጣም አሉ። አልመጣም ጓደኛውን ትቶ የመጣ ሰው አልቀበልም አሉ። ሰነፍ ነው ማለት ነው። ጓደኛውን ትቶ እንዴት ይመጣል ሰው አብረው እንዴ? እና ተመልከቱ ሰው በቃ ዲስኩሩ አይጣልኩ ነው አይመጣ እስካሁን ኤልያስ አሁን ኤልያስ የሚመጣው ዛሬ አይደለም። እሺ ክርስቶስ ይመጣ ነው በቃ ዛሬ አይመጣም። እና ሰው በጣም አስቸጋሪ ነውና ሰይጣን ሰውን የሚረብሸው ምን ሲል ነው? በቃ ሲል ሰው ሰይጣን ይመጣና መጫወቻ። ይኸውላችሁ ህልም ብዙ ጊዜ ባልናገር ደስ ይለኛል። አንድ የቻለ ራሱን ትምህርት ቢሆናችሁ አንድ ራሱን የቻለ ትምህርት ቢሆን 3 አይነት ህልም ነው ያለው። ከራስ ፈቃድ የሚመጣ፣ ከሰይጣን የሚመጣ፣ ከእግዚአብሔር የሚመጣ። ከእግዚአብሔር የሚመጣውን ለመስማትኛ በቅተናል ወይ? ያን ነው ሰው ማሰብ ያለበት ማለት ነው። እና እግዚአብሔር ከሁላችን ጋር ይሁን። ሰው ሲበቃኔ አላቅም ነው። እኛ አሁን ደግሞ ምንድነው ቅረጹ ይንሱ በሉ ቅረጽና ማታ ፖስተው ንሱ ይወጣሉ። እግዚአብሔር ከእንዲህ አይነት ነገር ያውጣን። እውነቴን ነው። አሁን እናንተም ልትቆጡብኝ ትችላላችሁ። ምንም ማድረግ አልችልም። ግን እውነቴን ነው እንዳጠፉ ብዬ ነው።
እኔ እንድደርሱ የምፈልገው ወደ ክርስቶስ ስለሆነ ነው። እውነቴን ነው። እና ቅዱሳን መስፈርታቸው ራሳቸውን ዝቅ ማድረግ። እስኪ ተመልከቱ፣ አምላክን ጸንሳ ስታበቃ አንድ ባልቴት አሮጊት ለመጎብኘት ወደዚያ ሀገር ይከዳል። ይኸውላችሁ ትሕትና ማለት እሱ ነው። እኔ አምላክ እናት መተሽ ጠይቂኝ። አሁን በሞት ያፈርሰውን አንድ ባለስልጣን ዘመዳችሁ ቢመጣ እንበልና እንደው አይበልባችሁና ይሁንና የሀገሪቱ ጠቅላይ ሚኒስቴር ቢሆን እናንተ ቤት ይመጣል። እዛ ሰፈር ዳቦ ስትበሉበት ነበረበት አካባቢ ይገኛል? አይገኝም። ኩራቱ ማለት ነው። ኩራቱ አይገኝም። ለምን ብሎ አይና በጋርድ ነው የሚሄደው። ድንግል ማርያም የመላእክትን ጌታ ይዛ ሚካኤል ገብርኤል በግራ በቀኝ ቀጥ ብለ ጠብቅ እንግዲህ ምክንያት ጌታ ነው ያስኩ አላለችም። ተመልከቱ፣ ቅዱሳን ዝቅ ማድረግ ራስን። ከዛ ደግሞ ነይና ጠይቂኝ እኔ እንደው የጸነስኩ ጌታ ነው አይደለም ያለች ልጅና ልጎብኛት። ድንግል ማርያም ጉልበት ቢያቅተን እንኳን መታ የምትጎበኘን እናት ናት። አያችሁ፣ ሀብት ምንም ስልጣንም ምንም ዘመድም አይኖራችሁ ሽማግሌም ሆኖ ምቀምሳት የሽማግሌ ትልቁ ጦር ምን እበላለሁ አይደል? እንደው ሸምግሌ አላየሁትም ግን አደረችው ግን ይመስለኛል ሽማግሌ የሚለው ሳረጅ ምን እበላለሁ ማን ይጦረኛል? እንደው በቃ ስታረጁ የሚቀራችሁ እግዚአብሔር ነው። ስታረጁም በምርኩ ስትሄዱ ማትለየ ሀብት ድንግል ማርያም ናት። እሷን የሰጠ መድኃኒዓለም የተመሰገነ ይሁን። እውነቴን ነው። ላጽና በከንቱ አይደለም ማጽናናችሁ። ይኸው ወደ ሽማግሌ ቤት ሄደች እኮ ወደ ሽማግሌ ወደ ባልቴቷ ቤት ሄደች እኮ ይኸው ወደ እናንተም ትመጣለች። ብቻ ነይ በሏት። በእሷ የተገባን ሆነን እንድንገኝ እግዚአብሔር ይርዳን። እና ራስን ምን ማድረግ ነው? ቅዱሳን ሲበቁ ዝቅ። አያችሁ፣ ዝቅ። እኔ በቅቻለሁ ሳይሆን አልበቃሁም፣ አዋቂ ነኝ ሳይሆን አላውቅም። እንደዛ ነው የሚሉት። ወደ ነገር ይልድ እስከ ሶስተኛው ሰማይ በሉ እንጂ እንደው አልፌ ነው ነካ ነው። እስከ ሶስተኛው ሰማይ በሉ። ምን አልኩ? ወጣዋል። በዚህም አልመካም። ሶስተኛው ሰማይ የተባለው ተመልከቱ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆነ ብፁዓን ናቸው። ማንን ያዩታል? በሉ እንጂ ማንን ያዩታል? ስለዚህ ምንድነው ሶስት ሰማይ የተባለው? ሰማይ ራሱ እግዚአብሔር ነው። ሶስት ሰማይ የተባለው አብ ወልድ መንፈስ ቅዱስ ነው። እስከ ሶስተኛው ሰማይ ተነጠቅኩ ማለት የአብ የወልድ የመንፈስ ቅዱስን አንድነትና ሶስትነት አወቅኩ። አብ ወልድን ይወልደዋል፣ አይቀድመውም። ይወልደዋል እንጂ አይወለድም። የሚወልደውም ያለ ዘመን ነው። ሲወልደውም አይቀድመውም፣ ሳይቀድመው ወለደው ማለቱ ነው። ይሄን አወቅኩ። አብ ወላድ እንደሆነ ወልድ ከአብ እንደተወለደ አወቅኩ። ምን ማለት ነው? አብ ወልድን ይወልደዋል ያለ ዘመን። ይወለዳል እንጂ አይወልድም። ይወለዳል እንጂ አይሰርጽም። ከአብ ያለ ዘመን መወለዱን አወቅኩ። እስከ የተነጠቅኩ እስከ ሶስተኛው ሰማይ። ሶስተኛው ሰማይ መንፈስ ቅዱስ ነው። መንፈስ ቅዱስ ከአብ ይሰርጻል እንጂ ከወልድ አይሰርጽም። መንፈስ ቅዱስ ከአብ ይሰርጻል እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። ያለ ዘመን አብ ወልድ ሳይቀድሙት ያለ ዘመን ከአብ ሰረጸ። ይህንን አወቅኩ ባለ ተመልከቱ። ሶስት አካል አንድ አምላክ መሆኑን አወቅኩ። እስኪ በሉ ሶስት አካል አንድ አምላክ። ይሄን ምን አልኩ? በሞቴ ንገሩኝ። ሶስት አካል አንድ አምላክ መሆኑን አወቅኩ። ተመልከቱ፣ ሶስት አካል በደንብ ያዙ። ሶስት አካል አንድ አምላክ፣ አንድ እግዚአብሔር በመለኮት አንድ፣ በመንግስት አንድ፣ በአገዛዝ አንድ፣ በስልጣን አንድ፣ በኃይል አንድ፣ ዓለምን በመፍጠር አንድ፣ ረቂቁንም ግዙፉንም የፈጠረ አንድ አምላክን አመንኩ። በአካል ግን ሶስት ነው አለ። ሰማይ ያለ እስከ ሶስተኛው ሰማይ አለ። ሰማይ ያለው አንድነትን ያስረዳል። ሶስት ያለው ሶስት አካላትን ያስረዳል። የአብን ወላዲነት፣ የወልድን ተወላዲነት፣ የመንፈስ ቅዱስን ሰራጺነት አወቅሁ። ስንት አምላክ ነው ግን አለ? በሞቴ ንገሩኝ። በዚህም ቢሆን አልኮራም ነው። እንግዲህ የሚያኮራ ነገር ካለ ኮራ። እንግዲህ ጀግና ከሆንክ እኔ ሊቁ ምናምን እያልክ ያው እንግዲህ ስትጎርን ለተመጻት ይደርስብሃል። ይሄም አያኮራም። ስላሴን አንታል ስላሴን ተገለጹልህ እንጂ ስላሴን ሄደህ አላወቃቸውምና
ሥላሴ ናቸው የገለጹልን። አንድነት ሶስትነትን ራሱ ነው የገለጠው። የቅዱስ ማቴዎስ ወንጌል ምዕራፍ 3 ምዕራፍ 17 ምዕራፍ 28 ላይ አንብቡ። ምዕራፍ 3 ላይ ሲጠመቅ ሶስቱ አካላት ተገልጠዋል። ምዕራፍ 17 ላይ ደብረ ታቦር ላይ አብ ወልድ መንፈስ ቅዱስ ተገልጠዋል። እንደገና የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ሶስቱን የገለጠ ራሱ እግዚአብሔር ነው። ራሱን የገለጠ መድኃኔዓለም የተመሰገነ ይሁን። አሜን በሉ እንጂ ሶስት አምላክ በሉ አይደሉም። ሶስት አካል አንድ አምላክ በሉ። ሶስት አካል አንድ አምላክ ሁሉ እስኪ ሶስት አካል በሉ አንድ ጊዜ አንድ አምላክ። ሶስት ሰዎች አሁን ያልኩትን ቃል ሶስት አምላክ ነው። እስኪ ሶስታችሁ አብራችሁ ሶስታችሁ አንድ ጊዜ ልጅ በቃ እንግዲህ ወይ ዝጋ ቆርጥና ወደ ምን ነገር ይሄዳሉ ነው። ቶሎ ፈጠን በሉ እንጂ እናንተስ እንደው ሶስት አካል በሉ። ሁላችሁም ጠጋ በሉና ማይኮ ጋር ማለት ነው። ሶስት አካል በሉ እንጂ በደምብ ሶስት አካል አንድ አምላክ ስንት አምላክ? አንድ አምላክ ስንት አካል? ሶስት አካል። እግዚአብሔር ይስጥልን። ቆይ አሁን ተመልከቱ። ሶስት አካል የሚለውን ሶስቱም በተለያየ ድምጽ ተናገሩት። ስንት ሰው ተናገረው? ሶስት ድምጽ ሰማቸው አይደል? ቃሉ ስንት ነው? ቃሉ ስንት ነው? ሶስት ሰዎች የተናገሩት ስንት አካል ስንት ቃል አለ? እግዚአብሔር ይስጥልን። ምሳሌ ማስረጃ ላይሆን ይችላል። ምሳሌ የሚመስለው ብቻ ይወሰዳል። የአገልግሎት ዘመናችሁን ይባርክ። ሰላም ቁጭ በሉ። እሺ ሊያድሩ ነው እንዴ እነሱ ሳመጣጣቸው? አይ ዘውን ታው እንጂ አይሳቅም ነው አይደለም? እሺ አሁን ተመልከቱ። አንድን ቃል ሶስት ሰዎች ቢናገሩት በሶስት ሰዎች ድምጽ ብንሰማው የሶስት ሰው ድምጽ ሰማን አይደል? ቃሉ ግን ስንት ነው? ሶስት አካል ቢኖረውም እግዚአብሔር ግን ስንት ነው? በሞቴ ነገሩኝ። በሞቴ አንድ ነገር ብቻ ልናገር። በጣም ብዙ ጊዜ ሊቃውንት ያስረዱበት ስለሆነ ፀሐይ ስንት ናት? እሺ ሙቀት ነው ፀሐይ? ብርሃን ነው ፀሐይ? ክበብ ነው ፀሐይ? ሶስት ፀሐይ ነው አንድ ፀሐይ ነው? ሶስት ምን ፍጥረት ራሱ ሶስት ነገር ያለው አንድ ይሆናል ማለት ነው። አንድ ስትለው አንተ እንደምታውቀው አንድ አይደል። አንተ የምታውቀው ሲንግል አንድ ነው የምትሉት እናንተ። ይቅርታ እንግዲህ በጣም ይቅርታ ይሄን ስለተዋስኳችሁ። ሲንጉላር የሆነ የተለየ አንድ ነው። አንተ አንድ አሳየ ብትባል እንዲህ አይነት አንድ ነው የምታሳየው አይደል? ሥላሴ ግን እንዲህ አይነት አንድ አይደሉም። አንተ እንደምታውቀው አንድ አይደሉም ነው። አንተ የምታውቀው አንድ ነጠላ ነው። ሶስት ስትል ደግሞ አንተ የምታውቀው ሶስት አንድ አይደለም። ሥላሴ ግን ሶስት በሉ እንጂ ከዛ ደግሞ አንተ ከምታውቀው ሶስት የተለየ ሶስት ከስ የተለየ ሶስት በሉ የተለየ አንድ። ፀሐይ ሶስት ነገር አለ ግን ስንት ፀሐይ ናት? አንድ ሰው ዝም ብሎ ደርሶ አይ ስርዓት ያዙ እንጂ እንደው አሁን እግዚአብሔር ሶስት ነው ብላችሁ እንዴት አንድ ትላላችሁ? ተው እንጂ ነው ካለ እሺ ሙቀት አለ የለ አለ፣ ክበብ አለ የለም አለ፣ ብርሃን አለ የለም አለ። ማን ነው ፀሐይ? ማን ነው ፀሐይ? በሉ ፀሐይ በሉ እንጂ ማን ነው ፀሐይ? ሙቀት ነው? ብርሃን ነው? ክበብ ነው? ስንት ፀሐይ ነው? አንድ ፀሐይ ነው። በቃ አለቀ እኮ ነው። አንድ አምላክ ነው። ስጋን ሲዋሃድም ተመልከቱ ተዋሃደ እንጂ ስጋ ለወልድ ሁለተኛ ለሥላሴ አራተኛ አልሆነም። ተዋሃደ ነው የሚባለው። ስለዚህ ተመልከቱ ይሄን ልዩ ሶስት ልዩ አንዳወቁ አንድ ፀሐይ እንደምትለው አንድ አምላክ በል። ሶስት ክብር እንዳላት ፀሐይ ሶስት አካል ብለህ እመን። ይሄንን ምን አልኩ አወቁ። በዚህም ግን አልኮራም አለ። እስኪ በዚህም አልኮራም በሉ ነገሩኝ። እምኮራው በምንድን ነው አለ? ባሉ ተናገሩ እንጂ ርዕሱን በመጎሰሜ ባሉ አትሉ። እንጎስማችሁ ካልሆነ እንድትኮሩ ማለት ነው። የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ተመልከቱ በጣም ነው የሚገርመው። አሁን ያዙ እንግዲህ ተርጓሚው ጋር እንምጣ። ትቻው ሄድኩ ከላይ ያለውን እንዳለ በመገለጥም ቢሆን የመላእክት ቋንቋን በመናገርም ቢሆን በልሳን በመናገርም ቢሆን ይደራራራ በሚለው ሳይሆን ሌላ ቋንቋ የሚሰማ ማለት ነው። ይሄን የሚለው የማይሰማ ነው። እሺ በዚህ አይደለም፣ ያ ልሳን አይደለም። ቋንቋ ማለት የሚደመጥ ማለት የሚል ሰው ያመመው ነው። ትንሽ ቋ ያረገው እንዲያ ሊል ይችላል ነው። ማንንም አልተናገርኩም ግን ይቅርታሽ እንዲያ ማለት ነውና ትሰማላችሁ ግን ሲበል የሚጎስመኝ በሉ ምን የምን መልእክተኛ ተሰጠኝ በሉ
ቅዱስ ጳውሎስ የሚጎስመኝ ያለው ተመልከቱ፣ ለሐዋርያት እግዚአብሔር አንዳንድ በሽታ ሰጥቷቸዋል አሉ። እስኪ በሉ አንዳንድ በሽታ በሉ። እስኪ አንዳንድ በሽታ በሉ። ይስጣችሁ ለእናንተም። እሺ በቃ ምንም እግዚአብሔር ያረቀላችሁ። አቤት አቤት አቤት። እኔ እውነቴን ነው። በጣም መዳን አትፈልጉ፣ መታመምም ጥሩ ነው። አንዳንድ ሰው ይላል አሁን እዚህ አዳራሽ ስመጣ በፊት ታምሜ ነበር፣ እግሬ ድኖ ጨጓራ ምናምን ኩላሊት ስድን ሆንኩ አይ ዲስኩር መታመም ነው። ከእግዚአብሔር ጋር መኖር ምልክቱ መታመም ምልክት ነው። አሁን አንዳንድ ሰው አለ ምናልባት ጸበል ይገርመውታል። እኔታ እዚህ ደብር 7 ዓመት ተጠመቅኩ፣ በቃ ምንም ለውጥ አልመጣም። እስኪ ደግሞ እዚህ ኩኬልሽ ሞክረው ልምጣ፣ ደግሞ እስኪ ስውሯ ልሂድ፣ ደግሞ እስኪ ደብረ ሊባኖስ፣ ደግሞ እስኪ ደግሞ አቡነ ሐራ፣ ደግሞ እስኪ ገብርኤል የተሻለ ማን ነው እንደው ለእንትን የሚሆን ለራስ ፍልጠት ከኔና ረከው እንዴ ጸበል እየመረጥ ከምትጠመቀው በጣም እኮ አሞናል እኮ ለቴን ካመመን ቆይተናል። እማያድነው የለም። እስኪ ወር እማያድነው የለም በሉ። በቃ እዚህም ያለው ያድናል፣ እዚያም ያለው ያድናል ነው ያልኩኝ። እዛ ያለው ያድንም፣ እዚያ ያለው ያድናል አላልኩም። ያድናል ሁሉም። ግን ሰውን መርጦ መስማት ይዟል። መርጦ ከብት ነው። አሁን ተመልክ ሰው አሁን መርጦ መብላት ያቃተው ሰው ነው። ከብት መርጦ ይበላል። አይታችሁ አጣው። እኔ ገጠር ነው ያደግኩት፣ እውነቴን ነው። እና ከብት ፈረፈር ነው በቃ ልናገረው። ከሆዱ የሚወጣውን ነገር እጣለበት ሳር ላይ ዞር ብሎ አሽትቶ አይበላትም። ትቷት ነው የሚሄድ ማለት ነው። ሰው ዝም ብሎ ያገኘውን ጭምድድር መድኃኒዓለም ዝም ብሎ ግጥም ማለት ነው። እውነት እንደዛ አይበላም፣ ኖር ነው። ተመርጦ ነው የሚበላው። አሁን ሳቁ ብዬ አይደለም። እናንተ ምን ታድላችኋል፣ ትስቃላችኋል። እሺ ወደ ነገር ልውሰዳችሁ። ቆዩ፣ ከዚህ በኋላ አላስቃችሁም። እና መርጦ አለመስማት እንዲህ ያለው ጸበል ለእንትን መድኃኒት የሚል ጉዳይ የለም። የቅዱስ ገብርኤል ጸበል ሁሉንም ያድናል። እስኪ ሁሉን ያድናል በሉ። የቅዱስ ጊዮርጊስ ጸበል ስንቱን ያድናል? ሁሉን ያድናል። ምን ካለ እምነት ካለ። ታዲያ ሰው ምን ይላል? 7 ዓመት 8 ዓመት ተጠመቁ መፍትሄ የለውም። እንግዲህ ምን ይደረጋል? እስኪ እንደው ሰው አሁን ጸበል ሲሄድ የማይድንበት ምክንያት ልንገራችሁ። እስኪ እንደው ልሞክረው ይላል። ተሞክረው እንዴ ሞክረው ወይና አይባልም ነው እኮ እድናለሁ ብሎ ሰው መዲያቅተው እንዴ ጎበዝ። ልሞክረው ከሆነ ሞክረ ነው የምትመለሰው። ምንም ለውጥ አታመጣም። እና መሞከር አይቻልም፣ መጠመቅ ነው። እስኪ መጠመቅ ነው ብር በቃ እድናለሁ የሚል እምነት መኖር አለበት። አሁን በደንብ ያዙልኝ። ቅዱስ ጳውሎስ የሚጎስመኝ የምን መልእክተኛ ተሰጠኝ? ምን ማለት ነው? በሽታ ተሰጠኝ። እስኪ በሉ በሽታ በሉ ተሰጠኝ። ሰዓታችን አልቋል እንዴ? አልቆ እንደሆነ ቼክ ላድርገው። ስንት ደቂቃ ነው የሚቀረን? ካለቀ እኔ ምንም ማድረግ አልችልም፣ እተዋለሁ። እውነት እኔ ልፈነዳ ነው እንዴ? እንግዲህ ገና ነው። እሺ ትሄዱ እንደ ቤታችሁ አትሄዱም? እሺ መጎሰም ነው ማለት ነው። ስለዚህ ተመልከቱ፣ ምንድነው ሲባል ለቅዱስ ጳውሎስ የተሰጠው ራስ ምታት፣ ራስ ፍልጠትና ሆድ ቁርጠት። እስኪ በሉ ራስ ፍልጠት በሉ፣ ሆድ ቁርጠት። ለማን የተሰጠ? አንድ ጥያቄ ጠይቁ፣ በሞት ያፈርሰውላችሁ። ቅዱስ ጳውሎስ የማን ተማሪ ነው? የክርስቶስ በሉ እንጂ የማን ተማሪ ነው? ከሐዋርያት በኋላ ተጠርቶ እግዚአብሔር ያናገረው፣ እግዚአብሔር የሚያናገረው፣ መላእክት የሚገለጡለት፣ እመቤታችን በግልጽ የምታነጋግረው ታላቅ አባት ነው። ያ አባት ምኑን ያማዋል? ራሱን። ምኑን ያማዋል? በሉ እንጂ በሉ። ሲያማችሁ ታዲያ እንግዲህ ወደ ሌላ ቤተ እምነት ትሄዱ? ለመፈወስ ነው የሄድኩት፣ በቃ እኔ ድኜ ነው እዚህ። ይገርማችኋል፣ እዚህ ስመጣ ያመኝ ነበር፣ አሁን ጤነኛ ነኝ ይላል። ኧረ እባክህ ብሶብሃል፣ አሁን አብዳል እንዲያል። ምንም ጤነኛ አልሆንክም። እውነቴን ነው። ክርስቲያን ተመልከቱ፣ ክርስቲያን ነው የሚባለው በሽታ የሌለበት አይደለም። ቅዱስ ጳውሎስ ክርስቲያን አይደለም እንዴ ጎበዝ? እንዴ ጭራሽ ይሄን ቃል እንኳን እናገሩ። ተመልከቱ፣ እኔ ክርስቶስን ተመልከቱ፣ ይህን ዓለም ሁሉ እንደ ጉድፍ እጥለዋለሁ አለ። ለምን ስንለው ከመ እርኅቦ ለክርስቶስ፣ ክርስቶስን አተርፍ ዘንድ አለ። ማንን አተርፍ ዘንድ? በሉ እንጂ ንገሩኝ። ከዚህ በኋላ ቅዱስ ጳውሎስ ሕይወቴሰ ሀልቀ ወበሕይወተ ክርስቶስ ሀሎኩ፣ እንግዲህ አለ ሕይወቴ አልቋል፣ እኔ በክርስቶስ አለሁ አለ።
ክርስቶስ በኔ ይታያል እንጂ እኔ በራሴ የምገለጥበት ማንነት የለኝም። ተማለ ምን አለ ቅዱስ ጳውሎስ? ተመሰሉ ኪያዬ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስን እንደምመስለው እኔን ምሰሉ። በሞት ያፈርሰው እኔ ክርስቶስን እንደምመስል በሉ። ማንን ምሰሉ አለ? እኔን ምሰሉ በሉ እንጂ። ቅዱስ ጳውሎስ ማንን ይመስላል? ማንን እመስላለሁ አለ? ክርስቶስን የሚመስል ቅዱስ ጳውሎስ ምን አለበት? በሽታ። ቆይ ተመልከቱ። ቅዱስ ጳውሎስ እኔ ክርስቶስን እመስላለሁ ካለ የድንግል ማርያም መልክ እንደ ክርስቶስ ያለ መልክ ነው ብለህ ምንድን ነው የሚያምህ? ቅዱስ ጳውሎስ እንኳን ተመልከቱ። ቅዱስ ጳውሎስ እንኳን በደሙ የከበረ ጳውሎስ እንኳን ማንን ይመስላል? በሞት የነገሩኝ ድንግል ማርያምማ ማንን ትመስላለች? እግዚአብሔርን ትመስላለች። ለምን? የእግዚአብሔር እናቱ ናታ። የሷን መልክ ይዞ የባሪያን መልክ ይዞ መጣ ሲል ቅዱስ ጳውሎስ ምን ማለት ነው? የተገዢ የሰውን መልክ ያዘ ማለት ነው። የሰውን መልክ ያገኘው ከድንግል ማርያም ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። እሷን ሳናነሳ አይመሽም። በቃ ይመሻል። ክህነት ቢገኝ በሷ፣ ልጅነት ቢገኝ በሷ፣ ክርስቶስ ቢወለድ ከሷ፣ ሞት ቢሸነፍ ከሷ በተወለደው በክርስቶስ፣ ገነት ቢወረስ ከሷ በተወለደው በክርስቶስ፣ የዘላለም ረሃብ ቢቀር ከሷ በተወለደው በክርስቶስ፣ ስደት ቢቀር ከሷ በተወለደው በክርስቶስ፣ መድማታችን ቢቀር እሱ ተገርፎ ደምቶ መገረፋችን ቢቀር ከሷ በተወለደው በክርስቶስ፣ መታሰራችን ቢቀር ከሷ በተወለደው በክርስቶስ፣ መቃብር መውረዳችን ቢቀር ከሷ በተወለደው በክርስቶስ፣ የዲያብሎስ ባሪያ ከመባል ወጥተን የክርስቶስ ልጆች የተባልነው ከሷ በተወለደው በክርስቶስ፣ ዘላለማዊ መንግስተ ሰማያትን የወረስን ከሷ በተወለደው በክርስቶስ፣ ሞተን እንዳንቀር የትንሣኤያችን መሰረት የሆነው የተወለደልን ክርስቶስ የትንሣኤያችን በኩር የተወለደው ከሷ ከድንግል ማርያም። እሷን ሳንጠራ እንዴት ይነጋል? እንዴትም አይነጋም። እሷን የሰጠን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቅዱስ ጳውሎስ ተመልከቱ፣ ያ በሽታ ተሰጠኛል። በሽተኛ መሆን እኔ እንደው ሌላው ቢቀር እነግራችኋለሁ። ዛሬ ታሪክ ላይ አንድ ደርሳለሁ ብዬ አስቤ ነበር። ብደርስ ደስ ይለኛል እግዚአብሔር ከፈቀደ። ከዚህ አንድ ነግሬያችሁ። ቅዱስ ጳውሎስ የማን ተማሪ ነው? በሞት የነገሩኝ የክርስቶስ። አረ የሐዋርያት ነው እንዳትልሽ። ከሐዋርያት በኋላ ተጠርቶ ከሐዋርያት እኩል የሆነ ቅዱስ ጳውሎስ ነው። እና ቅዱስ ጳውሎስ ራሱን ያማዋል፣ ሆዱን ይቆርጠዋል። እንደዛ ሲሆን ምን አልኩት አለ? 3 ጊዜ እግዚአብሔርን ለመንኩት፣ 3 ጊዜ አስተውቋይክዎ ለእግዚአብሔር። 3 ጊዜ እግዚአብሔርን ማለድኩት፣ ራስ በሽታዬን አስወግድ አልኩት። እሱ ግን ምን አለ? ወይ ቤለኒ ጸጋዬ ያክለከ፣ የሚበቃህ ጸጋዬ ነው፣ ዝም ብለህ ታመም አለኝ። እኔ ደግሞ መለስኩ፣ ጌታ ሆይ ህመም ጸጋ ነው እንዴ? ለካ ህመም ጸጋ ከሆነ ተመልከቱ፣ ወበእንተዝ ተፈሳይኩ ከመይድር ኃይለ ክርስቶስ በላይሌ፣ የእግዚአብሔር ኃይል እንደ ዘውድ በራሴ ይደፋ፣ እንደ ልብስ ለብሰው፣ እንደ ምግብ በላው፣ እንደ ጫማ ጫማው፣ እንደ ጥሩር እመክትበት ዘንድ ስለዚህ አለ በህማሜ እመካለሁ። ህማሜ መመኪያዬ ነው አለ። እስኪ በሉ ህማሜ በሉ፣ መመኪያዬ ነው። ክርስቲያን ማለት ከበሽታ ሊድን የመጣ ሳይሆን ከዘላለም በሽታ የዳነ ነው። እሺ ይሄን ነው ማወቅ ያለብህ። ከዘላለም በሽታ ነው እንጂ የዳነው። እንደዚያ ከሆነ ተመልከቱ፣ የሚታመመው ጳውሎስ ግን ህመምተኛ ይፈውሳል። እስኪ በሉ በሽተኛው ጳውሎስ በሉ፣ ኧረ በሉ በሽተኛ ያድናል። ይኸውላችሁ ክርስትና ማለት እኮ እሱ ነው። ይኸውላችሁ እስከ ሶበ አሐምም ሶቢያ እጸን፣ እኔ ታማሚ ስሆን ግን የበረታው ነኝ፣ ስታመም እበረታለሁ አለ። እበረታለሁ። በሽተኛው ጳውሎስ በሽተኛዎችን ያድናቸው ነበር። በሽተኛው ጳውሎስ እንኳን በሽተኛዎችን ሄዶ ሳይሆን የልብሱ ጫፍ ተቆርጦ ተመልከቱ፣ አካሉ ሳይኖር በሽታ ያድን ነበር። ክርስትና ማለት እየታመሙ መበርታት። ክርስትና ማለት በሉ ምን እያሉ መበርታት? አትናገሩም? ካመማችሁ ደስ ይበላችሁ፣ አታማሩ። በሽታ የሚጨመርባችሁ ስታማረሩ። 1 ኪሎ የነበረው 2 ነው የሚሆን። እኔ አልመዘንኩትም። እሺ ካማረራችሁ ይጨምራል በሽታ። ሰይጣን እንዲርቅ ማመስገን ተመስገን ነው መድኃኒት፣ እሱ ነው። ለመጀመሪያው ተመልከቱ፣ ክርስቲያን ቅዱስ ጳውሎስ ሐዋርያው ሲሆን ለምን ታመመ ሲባል እኔ በድውይ እያስነሳሁ ሙት ድውይ እየፈወስኩ ሙት እያስነሳሁ
አምላክ ነኝ እንዴ እንዳይል ያችን በሽታ ሰጥቶ ሰው መሆኑን አረጋግጠልን። እንዳይኮራ እኮ ነው። እንዳንኮራ እግዚአብሔር የሰጠን ነገር የለም። ብዙ የሚያኮራን ነገር ነበር። ግን የሆነ እኔ እኮ ጀግና ነኝ ስትል ሴትዮ አላቅሽም ስትል ጎረቤት ተመስገን ነው የሚባለው። ጀግና ነኝ ብለህ ኮርተህ እንዳትወድቅ ቋ የሚያደርግ ሰው ሰጠህ። እግዚአብሔር ይመስገን። አሜን አትሉም እንዴ? እግዚአብሔር ይመስገን። እውነቴን ነው። ስለዚህ ቋ የሚያረጋችሁ ሰው ሲመጣም እግዚአብሔር ይመስገን፣ ራስክንም ሲያምህ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። ደግሞ የዛለ ራስክን አሞ ጥግና አድርገህ 3 ቀን ተጋድመህ ስትል ተመስገን ነው ማለት እንደዚህ ነው። ለምን የዚህ ያለት ብትወጣ መኪና ገጭቶ ሁሉ ሊሄድ ይችላል። አስቀርልህ እግዚአብሔር ተመልከት። የዛለት ብትወጣ ወይ ወስዶ ማረሚያ አጉሮ እንዳይሆን ሊሆን ይችላል። የዛለት አልፏል። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። በሽታም ሲመጣ ማን ይመስገን? ማን ይመስገን? ሌላው እንዳንኮራ እኮ ነው። እኛ እግዚአብሔር ይሞተል እንዲህ ያለው እንዲህ ያለ እንዳትል እንዳትኮራ ድህነት ሊኖርብ ይችላል። ከሰው ለምን እንድትኖር ሊያደርግ ይችላል። ግን እግዚአብሔር ይመስገን ምን እንዳንለው በሉ። እንዳንኮራ በሉ እንጂ ሰው ቢሰጥ ኩራቱ ያስቀምጣል። እሺ ወደ ነገር ይልድ በቃ ወደ ነገር ብቻ ጭልጥ ብዬ ልዳር። እንግዲህ ያዙ። እንግዲህ ቅዱስ ጳውሎስ ለምን ታመመ? አንደኛ እንዳይኮራ። ምክንያቱም ድውይ ሲያነሳ ሙት ድውይ ሲፈውስ ሙት ሲያነሳ አምላክ ነው ሲል ኧረ እኔ ራሴ በሽተኛ ነኝ እንዲል። ሁለተኛው ጤነኛ ሰው ቢፈውስ ሳይሆን ራሱ በሽተኛ ሆኖ በሽተኞችን ሲያድን ይደንቅ። እሱ በሽተኛ ነው ግን ለበሽተኞች ፈውስ ይሰጣል። ስለዚህ ተመልከቱ በዚያ ምክንያት። ሶስተኛው ደግሞ ተመልከቱ፣ እየሰማችሁ ነው። መከራ ክብርን ይጨምራል። እስኪ ወል መከራ በሉ። ምንን ይጨምራል? አትናገሩ። ስለዚህ ስትታመሙ እውነት መንበር ካለ የምበሽታ አለቀኝ አይባልም ነው። እግዚአብሔር ፈቃዱ ሆነ ያለ በሽታውን ይንቀልላችሁ መድኃኒዓለም ይንቀልልን ሁላችንንም ማለት ነው። ካልሆነ ግን ይሄ በሽታ በኃጢአቴ ከመጣ ከኃጢአቴ አንጻኝ ጊዜ እውላችሁ በሽታ ለሰው ሲሰጥ አንደኛ በኃጢአት እስኪ በኃጢአት በሉ፣ ሁለተኛ በፈተና እስኪ በፈተና በሉ፣ ሶስተኛ በክብር እስኪ በክብር በሉ። የቅዱስ ጳውሎስ ክብር የሚያስጨምር ነው። በኃጢአት የሚመጣ በሽታ ምንድነው መድኃኒቱ ከተባለ ንስሐ መግባት። አሁን እናንተ ሐኪም ቤት ሄዱ እንዲላችሁ ነው መሰል የምትፈልጉት። ንስሐ ከገባችሁ ጤነኛ ትሆናላችሁ። እውነቴን ነው። ለምን እንደዚህ ያልክ ካላችሁ መጻጉዕን ሲፈውሰው ምን አለው? ኃጢአትህ ተሰረየችልህ ካለ በኋላ ምን አለ? ተነስና ተሸከም። አየው መጀመሪያ ስጋችንም ለመዳን ምን ያስፈልግ? ምን ይቀድማል? ነፍሳችን ስትድን ስጋችን መዳን ይጀምራል። ነፍስ ስትታመም ስጋህም በሽተኛ ይሆናል ማለት ነው። አንዱ በኃጢአት አንዱ በጸጋን፣ ሶስተኛው በጊዜ በሉ። በጊዜ በሉ፣ ለክብር በሉ። እስኪ ለክብር በሉ። ኧረ በሞቴ ለምን ኢዮብ የታመመው ለምንድን ነው በሉ እንጂ። አንዱ ሰዓት የለኝም ብቻ አንድ ነገር ላስታውሳችሁ። አሁን ምንም የማያደርግ ደግ ኢዮብ በሰባቱ ጊዜ በቀን ለልጆች ሁሉ መስዋዕት የሚያቀርብ ኃጢአት ሰርተው እንደው ብሎ እግዚአብሔርን እያመሰገነ የሚኖር ደግ አባት ነው። ደግ እንደሱ ያለ የሌለ። ለዚህ ነው ሊቁ ሲያመሰግናት ትዕግስትኪ ፈድፈደም ትዕግስተ ኢዮብ ጻድቅ አላት። እመቤታችን ትዕግስትሽ ከኢዮብ በለጠ አላት። ምን አድርጓል መሰላችሁ? ኢዮብ ሰውነቱ ሲቆዝ ልጆቹ ሞቱ፣ ዝም። ሀብቱ አለቀ፣ ዝም። ሰውነቱ በቁስል ነደደ፣ ዝም። ሰውነቱ ላይ ትል ወጣ፣ ዝም አለና ትሎቹ መሬት ሲወድቁ ብድግ ያደርግና ብሉ እንዳትሞቱ። አያችሁ እንዳትሞቱ ብሉ። ሌላው ቀርቶ ሂድና በሰሊጥ ታጥበህ ትድናለህ ሲለው እንኳን ምንድነው ያለው? ጌታ ሆይ ትሎቹ እንዴት ሊሆኑ ነው አለ። ተመልከቱ፣ ትል እንዴት ሊሆን ነው ተብሎ ነው ይጠየቃል። እንደው ተመልከቱ፣ ክርስቲያን ማለት ከበሽታ እንዲድን የሚፈልግ አይደለም። በበሽታ ውስጥ ሰይጣንን ማሸነፍ የሚችል ነው። እስኪ በሉ ለፈተና በሉ። ምን ይመጣል? በሽታ በሉ እንጂ። ስታማርር ከፈተና ነው የምትወድቀው። ሰይጣን ኢዮብን ለመፈተን በሽታ ይዞ መጣ። ኢዮብ ግን ተመልከቱ፣ ትሎች እየበሉት እንኳን ለትሎ መታመሙን ትቶ ለትል የሚያስብ አባት እኮ ነው። ከዛ ሚስቱ እግዚአብሔርን ሰድበው ሙት እንግዲህ ገማይ ስትለው አስታማሚ ሲጸየፍ እግዚአብሔር አለ። ይኸውላችሁ አስታማሚ ሲል እግዚአብሔር አለ። በቃ ማን አለ?
እግዚአብሔርን ስደበው የሚል ጅል ነው እሱ። ሰነፍ አላት ሚስቱን። አንቺ ከሰነፎች ሴቶች እንዳንዷ ነሽ። የኛ ክርስትና ምንድነው አትሉም? ቆርባችሁ እንዲያ አልሳካ ሲል ከየኔ ሰንበት ተማሪነት የኔ ቄስነት የኔ ምናምንነት እና ልትበላ ነው እንዴ ሰው ሆንከው? ልትበላ ከብት መሆን ይበቃል። ሰው መሆን ለማሸነፍ ነው። ሲበሉ ሰው መሆን በሉ ለማሸነፍ ነው። አሁን ለማሸነፍ ነው። ከዛ ዝም አለ። ሚስቱ ትታው ሄደች። ከረፋት ግን ምን አለ? እቺን ቀለበት ያዣትና ሂጂ ከሄድሽም ማለት እግዚአብሔርን በፍጹም አልሰድበውም። የዛን ጊዜ እግዚአብሔር መጣ። መጨረሻው ላይ ማን መጣ? በሉ እግዚአብሔር በሉ እንጂ ማን መጣ? አይውላችሁ ያ ፈተና ያ ህመም የመጣበት ተመልከቱ። ሰይጣን ምንም የሚያተርፈው ነው ሳይሆን ኢዮብ እግዚአብሔርን እንዲሰድበው ነው። በበሽታችን እግዚአብሔርን አልሰደብነውም ወይ? በድህነታችን እግዚአብሔርን አልሰደብነውም ወይ? እግዚአብሔር ያምናል ሰውን። እግዚአብሔር የሚያምንበትን ሰው እንዲፈተን ይፈቅዳል። ለምን መሰላችሁ የሚፈቅደው? እንድናሸንፍ ስለሚፈልግ እኮ። መፈተን ማሸነፍ ነው። ሲበሉ መፈተን በሉ ማሸነፍ ነው። ሌላም ጥያቄ ጠይቁ። እኛ ክርስቲያኖችን ለምን እንታረዳለን? ለምን ዕለት ዕለት ሰው በማህፀን ያለ ሕፃንን ሳይቀር እንዳጋግ ጽንስን እያወጣ ለምን ያያል? ለምን እግዚአብሔር ዝም ይላል? ለምን ሰው ወገኖቻችን ክርስቲያኖችን እያረደ እየከተፈ እንደ ሽንኩርት ሲጠላቸው እግዚአብሔር ለምን ዝም ይላል? ጥያቄው ነው ሰው። እንግዲህ እግዚአብሔር ያሸንፋል መጨረሻ ላይ። ለምንድነው ስንሰቀል ሲተፋብን ስንሰደድ እግዚአብሔር ዝም የሚለው? እግዚአብሔር በፈተና አሸናፊ ስለሆነ ነው። እስኪ እግዚአብሔር አሸናፊ ነው በሉ። ማን ያሸንፋል? እግዚአብሔር ያሸንፋል። እግዚአብሔር ተዋጊ ነው። ዋድ ከመቀስታ ኃያላን የኃያላንን ሰይፍ ያደክማል። ዘይድ ምንድነው? ተባዊቱ ዘያደቅቅ መዝራይት ኃያላን የኃያላኑን ክንድ ይሰብረዋል። መስበር ብቻ አይደለም ስም አጠራራቸውን እግዚአብሔር ያጠፋል። ለምንድነው ስንፈተን ዝም የሚለው? ክብር እንድናገኝ በሉ አትሉም? ይረዱን አላልኩም እኔ። በመከራችን ግን ምን እንበል ነው? ምን እንበል? እግዚአብሔር አለ ማለት አለ እንድናሸንፍ ነው። እሱን እምላችሁ በመከራው ጸንተን ግን የሚታረዱ ሰዎችን የሚያርዱ ሰዎችን እንቃወማለን። ምክንያቱም ተመልከቱ ትውልድን የሚያርዱት እነሱ ትውልድ እንዲጠፋ ስለሆነ ማለት ነው። የክርስትና መስመር እንዲቀጥል ሰማይታት ሆነዋል። ትውልድ እንዲተካ ግን መታረዳችን ይቆማል። በዛ መካከል ግን አሸናፊዎች እኛ ነን። ማን ነው አሸናፊ? እኛ በሉ እንጂ። የተፈተነ ሰው ምን ባይ ነው? እሺ ኢዮብ አሸነፈ አላሸነፈም? በቃ አሁን ማሸነፍ ትፈልጋላችሁ? አዛኘን ምን ነክቷችሁ ነው እናንተ ምርር ያላችሁ? በቃ ሄሎ ደብሮኛል እባክህ። ኧረ ተው ምን ነክቶ ነው የደበረ ማለት ነው። እቤት ይገባና ጉልት ቁጭ ምን ሆነሽ ነው? ምንም አለው እንዴ አይጣል አይድረስ እኮ ነው። ተመልከቱ አንድ ኩንታል የጨረሰ ዝንጀሮ መስላ ቁጭ ዝም ብላ ማለት እውነቴን ነው። አትሳቁ። ምን አገኝታችሁ ነው እናንተ? እኮ ምንድነው ያገኘነው? ምንም ጥጋባችን እኮ መፈተናችን ለማሸነፍ ነው። ሰውነት አልቆሰለ፣ ሀብት አላለቀ፣ አስታማሚ አልተሰቀቀ፣ ልጆቹ ሞተው አላለቁ፣ ብቻህን አልቀረ። ያም ቢሆን ለማሸነፍ ማመስገን ነው። ምን ያሞነው አሁን አንተ የምታማርረው? ራሴን አሞኝ እሺ እንደው እንትን ይለኛል እና ታዲያ ምንድነው? አመስግን በቃ እንድናሸንፍ ነው ይሄን የምላችሁ፣ ሌላ አይደለም። እሺ ማን ያሸንፋል? የሚያመሰግን በሉ። በሽታ በኃጢአት ብቻ ሳይሆን ከዚያ በኋላ ተመልከቱ ምን አለው እግዚአብሔር ሰይጣንን፣ ኢዮብ ለኔ ታማኝ ነው፣ እግዚአብሔር ካመናችሁ ይፈትናችኋል። ሳይፈቅድ የሚመጣ መከራ የለም። መከራውን እግዚአብሔር ያሳልፈናል። ማን ያሳልፈናል? በሉ እንጂ እንደ እንቅልፍ ነው የሚያልፈው የዚህ ዓለም መከራ። አሁን ተመልከቱ ዝናብ ግጥም ሲል ደመና ሰማይ የተዷል እኮ ያሰኛል። መከራው መጥቶ ግጥም ሲል አረ ጭንቅ ነው ጎበዝ፣ አረ የለም ሰይፉም ተመዘዘ፣ ደግሞ እየተደራጁ ነው፣ ደግሞ እኮ ሊጨርሱ ነው፣ በቃ ምን አገባ። ነፋስ መጥቶ አርጎ ጭልጥ። የኛ መከራ እንደ ደመና ነው፣ እግዚአብሔር ያሳልፈዋል። ብትታመም ያልፋል፣ ብትገፋም ያልፋል፣ ብታጣም ያልፋል። እግዚአብሔር ብቻ ከኛ ጋር ይሁን። በዚያ ተፈትነን እግዚአብሔር አምኖን
ከተፈተን ማሸነፉን ያድለን። ስለዚህ መጨረሻ ላይ ኢዮብ እግዚአብሔር ይመስገን አለ። እስኪ በሉ እግዚአብሔር ይመስገን በሉ። ምን ተሰጠው? የሰይጣን መልእክተኛ የተባለው ሰው ሰይጣን ሰውን ከእግዚአብሔር የሚያወጣው በማማረር ስለሆነ የሚያማርር ሰው እግዚአብሔር ከሱ ጋር የለም። የሚያጉረመርም ሰው እግዚአብሔር ከሱ ጋር የለም። ወእንዘ አዲ መብልኦሙ ውስተ አፍሆሙ ወመጻ መቅሰፍተ እግዚአብሔር ላዕሌሆሙ። እያንጎራጎሩ ሲበሉ እስራኤል ከሰማይ የወረደውን መና እባብ ተነሳና ጨረሳቸው ይላል። የሚያጉረመርም ክርስቲያን ያልቃል። በእግዚአብሔር አናጉረምርም። እግዚአብሔር ለማሳለፍ የታመነ ነው። ኢዮብን ያን ዘመን አሳለፈለት፣ ትሎቹንም አጠፋለት። እግዚአብሔር ለኢዮብ እጥፍ ሀብት ሰጠው አለ። እስኪ በሉ እጥፍ በሉ እስኪ። ኢዮብ ማለት አበባ፣ እስኪ አበባ በሉ እንጂ። ከመፈተኑ በፊት ስሙ አበባ ነው። ተፈትኖ ሲያሸንፍ ፍሬ ማለት ነው አሉት። አያችሁ፣ ያሸነፈ ሰው ፍሬ ያፈራል። እግዚአብሔር ለፍሬ ያድለን። ብንታመም የማነን በሉ፣ እግዚአብሔር በሉ፣ እጃችሁን አውጡ። ብንታመም የማነን፣ ብናጣ የማነን፣ ብናዝን የማነን፣ ብንቸገር የማነን፣ ብንሰደድ የማነን፣ እግዚአብሔር ሳያውቀው የሚመጣ መከራ የለም በሉ፣ የለም በሉ፣ ምንም የለም በሉ እንጂ ምንም የለም። እውነት ይዱ የሰናፍጭ ቅንጣት ታህል እግዚአብሔር ሳያውቀው የሚመጣ የለም። እግዚአብሔር እያወቀው ከመጣ በመከራው ምን ማለት ማመስገን። ከዛ በኋላ አካሉም ተፈወሰ፣ ሀብቱ ሁሉ ተመለሰለት። ለኛም እግዚአብሔር ማስተዋል ያድለን። በኃጢአት ከመጣ ያርቅልን፣ በፈተና ከመጣ ፈተናውን ያሳልፈን፣ በንጽህና ከመጣባችሁ እግዚአብሔር መክበሪያ ያደርግላችሁ። እኔ የለሁበትም ብዬ ነው። አንድ ትቤሎ ብእሲት ለብፁዕ ወለቅዱስ ጊዮርጊስ ሊቀ ሰማዕታት ትቤሎ ብእሲት ለብፁዕ ወለቅዱስ ጊዮርጊስ ሊቀ ሰማዕታት አምላኮሙ ለክርስቲያን ተመስሎ ሰባ ሀቤ የመጻ ቅዱስ ጊዮርጊስ አሉ ሊቃውንት። ቅዱስ ያሬድ ነው እንደዛ ያለው። ይችን ብቻ ታሪክ ነግሬያችሁ ቤታችሁን ትሄዳላችሁ። ሌላው እዛው እንደተከደነ ይብሰል። እስኪ በሉ መበለቲቱ በሉ ቅዱስ ጊዮርጊስን የክርስቲያኖች አምላክ በሉ ሰው መስሎ ወደኔ መጣለችው። እሱ ግን ምን አለ? አንሰ ይኮንኩ አምላክ አላ ገብረ አምላክ አነ፣ እኔ አምላክ አይደለሁም የአምላክ አገልጋይ ነኝ እንጂ ብሎ መለሰላት። ይችን ታሪክ አንድ ብቻ ነግራችሁ ነው ስለ መከራ። እሷን ምን ይላት ነበር? የሚመታት የሰይጣን መልእክተኛ ተሰጥቷት ነበር። ምን የሚላት ንገሩኝ እንጂ። ስለዚህ ይህች ሴት ታሪክ ብቻ ነግራችሁ ነው የምትሄዱት። አንደኛ ይህች ሴት ባል ነበራት። ከባሏ ልጅ ስትወልድ የወለደችው ልጅ ይህች ሴት ደግ ሰው ናት፣ አስተዋይ ሰው ናት፣ ጥሩ ክርስቲያን ናት። ድሃ ነበሩ። ሲኖሩ አንድ ልጅ ወለዱ። ልጁ ሲወለድ እግሩ ሽባ፣ አይኑ አይነ ስውር፣ አፉ ድዳ፣ እጁ የማይጨብጥ ልጅ ተሰጣት። ጥሩ ነው አይደለም? እንደው ጥሩ ነው አይደለም? አያችሁ፣ ሰው በቃ ኩርሽ ብሎ ጉድ ምን አርጌ ነው? እንደው መድኃኒዓለም አይበልባችሁ። አሜን ብሎ ሌላ ነገር ልናገር ስለሆነ ብዬ ነው። አይበልባችሁ። እንዲህ ያለ ልጅ ቢሰጠን ምንድነው የምንለው? ጎረቤት አለ አይወል ቆራቢ ብትሆን ከተለ ጥሩንም እኮ እናቃታለን። እሷን እንደው
አሁን ሰው የሰርጉ ዕለት ቆርቦ ቢሞት እኮ ሰው የሚለውን ሰምታችኋል አይደል? ሰምታችኋል ብዬ አስባለሁ። አሃ ማናቃት አይደል እንዴ? የሰፈሩ ዋና ናት ትባላለች ይባላል ነው እንግዲህ። ምን አገባ አንተ? የታየ እውነቴን እኮ የታየ። አሁን ተመልከቱ፣ እንደዚህ ትችላለች ለደጓ ሴት። አሁን አይነ ስውር ልጅ ቢሰጥ ተመልከቱ፣ ገዳም የምትሄድ ብትሆን አስራት በኩራት የምታወጣ ብትሆን ሰው ምን ይላል? ከ150 ዳዊት የልብ ቅንነት ነው ጌታዬ የሰጣትን ልጅ ተመልከች። ጠይቃችሁ ስትመለሱ እያማችሁ ነው የምትሄዱት። ተንኮል እኮ ሰው ጎበዝ አይታችኋል። ከዚያ ተመልከቱ፣ ሴት እናንተ ብትሆኑ ደግሞ ምን ትላላችሁ? ደግ ሰው ብትሆኑ ጌታ ምን አረኩ? እኔ ቆራቢ ነኝ፣ አንደበቴም ክርክም ያለ፣ እጅን አስራት በኩራት የማወጣ፣ የሰው ገንዘብ ያልነካው፣ ማስቀድስ የምቆርብ፣ እንዲህ ያለ ልጅ ለኔ ይሰጣል ይባል። እሷ ግን ምን አለ? ዝም። እስኪ ዝም በሉ። ተመስገን አለች እግዚአብሔር። እግዚአብሔር ይመስገን። አሜን በሉ እንጂ። እንዲህ ያለም ሲሰጥ ማን ይመስገን? በሉ እንጂ። እግዚአብሔርን ስታመሰግኑ የጠመመው ይቀናል፣ ስታማረሩ ቀናው ይጣመማል። እውነቴን ነው የምላችሁ። ማኒ ሱባኤ ገብቶ አየ ከተገኘ አምላክ አለ ካልተገኘ የለም እያለ ሲጸልይ አህያው በቤቱ በስተጀርባ ነው። እግዚአብሔር ያንሰማና ያንተ አህያ ካልተገኘ እኔ የለሁም ብሎ አህያውን አራቀው። ሊገኝ የነበረውን ሰውየው ሱባኤ ጨርሶ ሲወጣ አህያው የለም፣ እግዚአብሔር የለም ማለት። እስኪ አንተ የለም ብለኝ እኔም ማልኖር ከሆነ ያሳይሃለሁ ነው። ከእግዚአብሔር ጋር እልክ አይገጠም። እውነቴን ነው። እግዚአብሔር የሚሸነፈው በፍቅር ስለሆነ ማለት ነው። እና ተመልከቱ እንግዲህ ወደ ነገር ልሰዳችሁ እና ሰው ምንድነው የሚያደርገው? አሁን እንደዛ ሲሆን የከደረስ በቃ እግዚአብሔር ለኔ ያልሆነ በቃ እግዚአብሔር ተመልከቱ እና ለእናንተ አልሆነም እንዴ አይባልም። እውነቴን ነው። ከዛ ልመልሳችሁ እናማርር ነበር። እሷ ግን ምን አለች? እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይሄን ልጅ በቅዱስ ጊዮርጊስ አማካይነት ሊጎበኝላት ነው። እሱን ነው ለነገራችሁ የፈለግኩት። ከዚያ ባሏ ሞተ። ምኗ ሞተ? ኧረ በሞቴ ነገር ቆይ እንዲህ ያለ ልጅ መስጠት ደግሞ ባሏን መውሰድ ምን የሚሉት እግዚአብሔር ነው ይባላል እኮ አይደል? ምን የሚሉት እግዚአብሔር ነው ይባላል። እሷ ግን አሁንም ተመስገን አለች። እስኪ በሉ ተመስገን በሉ። ተመልከቱ ደግሞ ድሃ ናት፣ የምትበላው የላትም። በደንብ ያዙልኝ። ቆይ እንዲህ ያለ አፉም የማይናገር እግሩም የማይሰራ ልጅ ሰጠኝ እንዲህ አድርገህ አንተ ግን አለው ያላለችው እንዴት ያለ እምነት ነው ይሄ? ነው የሚደብ የሰይጣን መልእክተኛ ተሰጠኝ ማለት የሚያጸድቀኝ መከራ ተሰጠኝ ነው። ከዚያ ተመልከቱ መጨረሻ ላይ እየለመነች ልጇን ትመግብ እሷም ትበላ ነበረ። የዚያን ጊዜ ቅዱስ ጊዮርጊስ በክርስቶስ አምላክነት እየመሰከረ መጣ። አይወላችሁ እኔ ወጣት ነኝ። ኧረ ተው ጎበዝ፣ ወጣት እኮ ነው ታዲያ ሰማዕትነት። የ3 ዓመት ሕፃን አባ ኖብ አይደል እንዴ? የ3 ዓመት ብላቴና ቅዱስ ቂርቆስ አይደል እንዴ? እድሜ ገና ነው፣ ለሰማዕትነት ደርሳል ለመመስከር። በቃ አንተ ከ3 ዓመት ሕፃን አታንስ፣ እንደውም አልፈዋል። ከዛ ቅዱስ ጊዮርጊስ በወጣትነቱ እየመሰከረ መጣ። በዛና ታስሮ ነበር። ባጭሩ የዛሬዋን ታሪክ ብቻ ልንገራችሁ የምናከብርበት ምክንያት። ከዛ ሲመጣ ቅዱስ ጊዮርጊስ ወንጀለኛ ተብሎ ምን አሉ መሰላችሁ ሰዎቹ? ለቅዱስ ጊዮርጊስን እንግዲህ በዱላም በድንጋይም በስለትም በመግደልም በመቁረጥም በማቃጠልም በጠንቋይም አላሸነፍንም። እመቤቴን በጣም ብዙ ነገር ነበር የሚነገር ማለት ነው። በጠንቋይም አላሸነፍንም። ጠንቋይ ክርስቲያንን አያሸንፍም። እሺ ለከፈለገ ለምን አሳማውን አያመጣውም እየነዳ? አሁን ሰው ተመልከቱ። እናንተ እኮ በጣም ነው የምታሳዝኑት። በጣም ማለት ነው በጣም የምታሳዝኑት። አሁን ጠዋት አንድ ሰው እንቁላል ቋጥሮ በራችሁ ላይ ለኔ የሆነ ቦታ ጉባኤ ሄጄ ገጠመኝ ልንገራችሁ። አይኔታ አኮኑ ለእግዚአብሔር ትገኒ ነፍሴ ብሎ በቀይ ወረቀት ጽፎ ሰውየው በሩ ላይ ጥሎበታል። ከዛ ያን ይዞ እኔ እዛ ጉባኤ ሄደን ነው መላከ ታቦር ያስታውሳሉ ታውቃችኋላችሁ አይደል? መላከ ታቦር ኃይለ ኢየሱስ ጋር ሄደን ነው እዛ ቡኤ አካባቢ ሄደን ነውና ሰውየው መጣ። ግን እሱ ቢሰማው አይቀየመኝም። ያው እንዳትቀየመኝ ከሰማይ ማለት ነው። ይሄ ነገር ሲናገሩ እዛው ስለሚያደርስ ማለት ነው። እዛም መጣ። እኔ በቃ ተጠንቁሎብኛል እያለ መጣና እጁ ደግሞ እንትን ብሎታ ካብዶታል። እንደዚህ አድርጎ ነው የመጣ ተውሎብኝ ብሎ ማለት ነው። እዛ
መድረክ ላይ እያስተማርኩ ነው። መምህር ኢያሱ ይባላሉ የጠሩን የብሉይና አዲስ ኪዳን መምህር ናቸው። ይሄን ነገር ይኸው ብለው ሰጡኝና ግልጥ አድርጌ አየሁትና ግልጥ አድርጌ ሳይሆን አኮኑ ለእግዚአብሔር ትገኒ ነፍሴ ይላል። ነፍሴ ለእግዚአብሔር ትገዛለች ይላል። ከዛን ያየሁትና ምንም ሳለም እንደው ግን ምን አድርጓል አልኩት። በቃ እጅ አሁን ከብዶኛል አለኝ። ነፍስ ለእግዚአብሔር ሰው በጣም የታመመው ያመኛል ብሎ ስላሰበ ነው። ሰው አሁን ስለምፈሩ ጠንቋዮች ማስፈራሪያ ደን እንቁላሉን ምናምን ይቋጥርና በር ላይ ቁጭ ዝም ብሎ ማለት ጠዋት ስትወጣ አንተ በስማ ከዛ ነክታው ከሆነ ድንገት ሳታስበው ተኝተህበት አድረህ እጅ ዛል ሲል አትፍሩ ነው። በቃ እውነቴን ነው። እውነት ምን እኔ እንድስቁ ፈልጌ አይደለም። ኧረ በሞት ያተሳቁ አፈርሶንላችሁ እንደዚህ አታስቡ ነው። በቃ ገብቷችኋል አይደል? ውሸታችሁን ሰይጣን ራሱ አሁን መሳቂያ ነው ያደረገው። አሁን የለም ሰይጣን ራሱ ስራ ይፈታ ይመስለኛል ሳስበው ማለት ነው። ማሾፊያ እኮ ነው ያደረገው ሰው። እሺ እና ምንድነው ስለው እጆን አሞኛል ሲለኝ እኔም አየውና በቃ ይሄ ቃል ለቃል የሚለው ይኸው መጽሐፍ ቅዱሱ ላይ በግዕዝ ነው። ነፍሴ እግዚአብሔርን ምንድነው ነፍሴ ለእግዚአብሔር ትገዛለች ነው። ዝም ብለው ነው የቀለዱብን። ምስጋና ነው ብለን ሰውየውን አረጋግተን ሰደድ ነው። ክርስቲያን ጠንቋይ አያሸንፈውም። ማን አያሸንፈው? በሉ እንጂ ንገሩኝ። የነ ቅድስት ዮስቴና ስም ሰይጣንን ያጠፋ ነበር። ቆጵርያኖስ እኮ ሰማዕት ሆነ ከጠነቆለባት ሴትዮ ጋር አብሮ። መስከረም 21 ላይ ታሪኩን አንብቡት ሄዱና ስንክሳር እና ልመልሳችሁ። ቅዱስ ጊዮርጊስ በጠንቋይም አልሸነፍ አለ፣ በዱላም አልሸነፍ አለ፣ በክርክርም አልቻል አለ። እንግዲህ ምን እናድርግ? በረሃብ እንግደለው። ቆይ ችግር የለም አሉ። እስኪ በረሃብ እንግደለው በሉ። በረሃብ ቅዱስ ጊዮርጊስን በረሃብ ለመግደል የድሃ ቤት ያስፈልጋል። የምን ቤት ያስፈልጋል? ያቺ ድሃ የት እናድርገው ቆይ ሲባል ያቺ የምትበላው የሌላት የለችም። ያ እሷ ቤት ይታሰራሉ። አያችሁ እግዚአብሔር ሲጎበኘን፣ እግዚአብሔር ሁላችንን የሚጎበኘን ወንጀለኛ በተባለው በዓለም አደባባይ ፊት እግዚአብሔርን በማምለኩ ወንጀለኛ ተብሎ በተከሰሰው በቅዱስ ጊዮርጊስ ያችን ሴት ሊጎበኛት ነው እግዚአብሔር። ከዛ ቅዱስ ጊዮርጊስን ወስደው ምሰሶ ላይ ግጥም አድርገው አሰሩት። በደረቁ ምሰሶ ታውቃላችሁ፣ የከተማ ሰው አያውቅም። ቢም ማለት ነው በእናንተ ቋንቋ። በገጠሩ ቋንቋ የቤቱ ተሸካሚ ምሰሶ ነው የሚባለው። እሺ ያው ከተሜ ተበላሽቷል ብዬ ነው። ምሰሶ ሲባል ምንድነው ምሰሶ? ምሰሶ የሚባል ሰው አካል እንዳይመስላችሁ ብዬ። ምሰሶ ማለት የእናንተ ቤት ባይገባም የኮለን ማለት ነው። እና ግን የእናንተ ቤት ደግሞ አሁንም ግድም ስለሆነ ቤት ሲሰራ መካከል ላይ ተሸካሚ እንጨት አለ የሚቆም ያ ማለት ነው። ያ ማለት ነው። እና ያ ነው። እና እዛ ላይ ወስደው አሰሩት ደረቀው እንጨት ላይ። ከዛ ያቺ ሴትዮ ቆይ ግን እግዚአብሔር ምን አደረኩ? ለምኝም ማመጣትን የሰውዬ አፍጥጦ ደግሞ ሳያስበላይ ሊቀር ነው አላለችም። እንጀራ ሳይኖረን እኮ እንግዳ ሲመጣ እናፍራለን አይደል? አቤት ሰው ስስቱ መቤት አይጣል አይድረስ። እነሽ በተለይ የሌላቸው ከሆነ በር ሲንኳኳ ኳ ካለ አንቺ ድስቱን እኔ እንጀራውን እናነሳዋለን ይላል ሰው ማለት ሰው ስስቱ ማለት ነው እያለው እንኳን ማለት ነው። እና ሰው ስስታም ነው። ያቺ ሴት ግን ተመልከቱ፣ አንደኛ አይነ ስውር ልጅ መስጠት፣ ሁለተኛ ባሌን መግደል፣ ሶስተኛ እኔ እንዳማረግ፣ አራተኛ የለመንኳትን እንጀራ በሰላም እንዳልበላ ረሃብተኛ ማንጣት። ምን የሚሉ እግዚአብሔር ነህ አላለችም። ምን የሚላት የሰይጣን ምን ተሰጣት? መልእክተኛ በሉ እንጂ ያ ምንድነው? መከራው ማለት ነው። ከዛ መጨረሻ ላይ ታሪኩን ጨረስኩት። እንግዲህ መጨረሻ ላይ ቅዱስ ጊዮርጊስ ቤቷ ሲገባ ምን አለች? እስኪ ይሄን እንግዳ ለምኜ እንጀራ ላምጣና ላብላው። እንኳን ለምናችሁ ያላችሁን አሰጡ ስጡ። በቃ እግዚአብሔር ያበረክተዋል። እውነቴን ነው። ተስፋ ማድረግ ብርን አይደለም። ሌባ ሲወስድብህ እኮ የዛን ጊዜ አሁን ሌቦች ሙድ አምጥተዋል አሉ። የሆነ ሙድ ከባንክ ቤት አካውንት ሁሉ እያስወጡ ይወስዳሉ አሉ። የዛለ ሰው በቃ መብራት ሊጨብጥ ነው ገመድ ፍለጋ ማለት ነው። በቃ ዋጋ ያንተ እግዚአብሔር ነው። ይጥፋ ገንዘብ ከጠፋም ይጥፋ። ማን አለ? ገንዘብ ይዘህ ተወልዳል? በልንገረኝ እንጂ አንድ ነገር ሳትዝ እንደመጣ አንድ ነገር ሳትዝ ትሄዳለህ። ትርፍ ነው በቃ። ለገንዘብ ራስህን ታጣ እንዴ? እንመለስ። ከዛ ለምና ልታበላ ሄደች። ለምሷ ለምና እንጀራ ስትመጣ
ቅዱስ ጊዮርጊስ ቤቱን በእንጀራ ሞልቶታል። የሁላችሁንም ቤት ቅዱስ ጊዮርጊስ በሲሳይ ይሙላላችሁ። ከዛ ተመልከቱ፣ በነጭ እንጀራ በዛሬው ዕለት ቤቷን ሞላው። ከዚያ ተመልከቱ፣ ሰዎቹ ያንን የታሰረበትን ደረቁን ምሰሶ አለመለመው። ከዛ ከፍ ብሎ ከሀገሩ በላይ 7 ክንድ ረዝሞ ታየ። ያ ዛፍ ምንድነው ሲባል የመበለቲቱ ቤት ነው። የደረቀውን እንጨት አለመለመው ማለት የደረቀውን ሕይወቷን ከእግዚአብሔር ጋር አገናኘው። የደረቀ ሕይወታችንን ቅዱስ ጊዮርጊስ ከእግዚአብሔር ጋር ያገናኘው። ያለምልምልን ፍሬ እንዲያፈራ ያድርግልን መድኃኒዓለም። ስለዚህ ተመልከቱ እንዲህ አረገ። ከዛ ሲመጣ እንዲህ ከዚያ በኋላ አንተ ማነህ ቤቴን በእንጀራ የሞላኸው ስትለው ተመልከቱ፣ ያ አይነ ስውሩ ልጅ ተመልከቱ፣ አይኑ እንዲያ ያደረገላት ደግሞ ሲመጣ አይኑ ቁልጭ ይላል። አየው፣ ስላመሰገነች እግዚአብሔር ያችን ሴትዮ ጎበኛት። ሁላችንን የሚጎብኘን ማመስገን ተመልከቱ። ሰይጣን አንዳንድ ተንኮሎችን እያመጣ ሲጎስም እግዚአብሔር አብዝቶ ሊሰጥህ ነው። ምን ካልክበት? ካመሰገንክበት። ስለዚህ ተመልከቱ ምን ተሰጠን? የሰይጣን መልእክተኛ ማለት ሕማም ተሰጣን። ተመልከቱ ላምጣው። ከዚያም በኋላ ቅዱስ ጊዮርጊስ እጁንና እግሩን ፈውሰው እንጂ ከዛ በኋላ ምን አለች? የክርስቲያኖች አምላክ መስሎ መጣን ወደ ቤቴ። ኢየሱስ ክርስቶስ ነው እንዴ ስትል፣ አይ አይደለሁም፣ እንግዳ ማን? ባሪያው አገልጋዩ ነኝ አላት። ቅዱስ ጊዮርጊስ ወደ ሁላችን ቤት ይምጣልን። ቆዩ አንድ ጊዜ ብቻ ቆዩኝ። አሁን ከዚያም በኋላ ተመልከቱ፣ አይኑ ብቻ ነው የዳነ፣ እግሩና እጁ ጆሮ ቀርቷል። ቅዱስ ጊዮርጊስ አድነው እንጂ ስትለው ይቆይ ዝም ብለሽ አላት። አያችሁ እኛ ብንሆን እኮ አይነጋም። አየው አያስመሳይ ደግሞ ብር ስጪ ብሎ እኮ ይሆናል። ምንም አላለችም እሱ። አሁን የኔታ አንድ አይናችሁን ፈውሰው እግሬስ ብትሏቸው፣ አይ እግርሽ የዛሬ ዓመት ደግሞ ሌላ ቀን ቢሉሽ፣ ወይ ተመልከቱ ብር አልሰጠች። ብር ልስጠውት ምን ይባል? አሁን በብር የምትገዙት መስሏችሁ ሁሉንም ማለት ነው። አይገዛም። ምንም አልወጣት። ብር ልስጠው አላለች፣ ላታለው አላለች። አሁን እኮ ይኸውላችሁ እኛን የምታበላሹን እናንተው ማለት ነው። እናንተው ብር ብታስለምዱ እናንተው ዝርዝሯን በዛ አድርጋችሁ እየሰጣችሁ ማለት ነው። ብዙ መስሎ እንዲቀበላችሁ ቄሱ ማለት ነው። ተንኮለኛ ናችሁ እኮ እውነቴን ነው። ከዛ ደግሞ ተመልከቱ ቤት ጠሩና ገልግላችሁ በመድኃኒዓለም አባ ፈርሶን ይጠጡ ብላችሁ አጠጥታችሁ ደግሞ አቤቱ ሆዳቸው እንትና ብላችሁ ቁጭ አይባልም። እውነቴን ነው። እውነት አታብዙት። ስታበዙት ጥሩ አይደለም። እና ወደ ነገር ልመልሳችሁ። ምንም አላለችም። ቆይ ሲላት እግዚአብሔር ቀን አለው። እስኪ በሉላችሁ እግዚአብሔር በሉ እንጂ ምን አለው? ይህን የሚያምን ክርስቲያናዊ ሕሊና አለን ወይ? እሱ ነው ጥያቄው። እግዚአብሔር 30 ዓመት እንድትታመም ቢያደርግህም ቀን አለው። እስኪ በሉ ቀን አለው በሉ እንጂ። እኔ አሁን ሁላችንም መፈለግ ያለብን ከታይፎይድ ከምናምን እንድንድን አይደለም፣ ከዘላለም በሽታ ድነናል። ከምድራዊ ሞት እንድንድን አይደለም፣ ከዘላለም ሞት ድነናል። ምድራዊ ቤት እንዳናጣ አይደለም፣ ዘላለማዊ ቤት አለን። ምድራዊ መልክ እንዳይበላሽ አይደለም መለመን ያለብን፣ ሰማያዊ መልክ እንዳይበላሽ ነው። ምድራዊ ዘመድ እንዳናጣ አይደለም፣ ሰማያዊ ዘመድ እንዳናጣ ነው። እና ክርስቲያን አልፎ የሚያይ ነው መሆን ያለበት። ተስፋ ቁርጥ ዝም ብሎ እግዚአብሔርን እኮ ነው ኩርፍ በቃ አድነኝ 2 ዓመት ተጠምቆ ካልዳነ እባክህ ሞክሬዋለሁ ይተኛ ደዘዋል። ምን አይነት አዚም ነው ያለብን እንደው። እሺ ወደ ነገር ይለድ እግዚአብሔር ምን አለው በሉ እንጂ ሰውም አትሙ። በቃ እግዚአብሔርን አትሙት። ቀን አለው ያዳነን። ቆይ በሞቴ ከዘላለም አውሬ ከዲያብሎስ ያዳነን ከምድራውያን አውሬ ከሆኑ ነገስታት እግዚአብሔር አያድነንም? በሉ እንጂ ንገሩኝ። አያድነንም እንዴ? ከዲያብሎስ እጅ ያስጣለን ፈርዖን እንዲቀጠቅጠን ነው እንዴ? ከጎልያድ እጅ ያስጣለን ተመልከቱ፣ ሳጥናኤል እንዲቀጠቅጠን ነው እንዴ? ንገሩኝ እንጂ አይደለም። አጋግን ተመልከቱ፣ ከአጋግ እጅ ያተረፈን ሌላ አጋጎች ወግተው እንዲገሉን ነው። አጋጎች ያልፋሉ። በፈርዖን ጊዜ ሙሴ፣ በጎልያድ ጊዜ ዳዊት፣ ጥሩልኝ ሌላም ነገስታት፣ በናቡከደነጾር ጊዜ 3 ደቂቅ ዳንኤል አሉ።
አሸናፊ እግዚአብሔር አለው። ዛሬ እግዚአብሔር አሸናፊ አለው የለው? አለው። ያው በእነዚያ እንዳሸነፈ ዛሬም ያሸንፍልናል። ማን ትክክል ነው? ማን ጊዜ ያለው? ማን ምን ይሰጣል? ማን ጎሳሚ ይሰጣል? ያንን በምን እንቀበል? በሉ እንጂ በምስጋና በሉ ተመስገን በሉ ሁላችሁ። አቤት በሉ እንጂ ማን ይመስገን? ማን ይመስገን? ልጨርስ ነው የመጨረሻ ዝላስተዋል ነው የምትሉት ታዋት እንዲያበሉ። ከዛ በኋላ እሷም ዝም አለች። ቅዱስ ጊዮርጊስ መጨረሻ አሕዛብ የሚያረጉት ሲያጡ ቅዱስ ጊዮርጊስ የመጨረሻ ሰማዕትነትን እንደሚቀበል ሲያውቅ ሄደና ንጉሱ ወሰደውና ምን ላድርግ እንደ ወርቅ ሰጥቼ ትጠፋ ምናምን አለ። እኔ ወርቅ አልፈልግም፣ አሁን ግን በአምላክህ ላምን ነው አለው። ና ልሳምህ ና አለው። አይ ቆይ ተወው፣ እኛ ገሊላውያን አንሳምም ያለውን ሳናረግ አለው። ለምንድን ነው አልሳሚ ያለው? ጣዖት በሳመበት አጵሎስን አርጤምስን በሳመበት በረከሰ ከንፈሩ እንዳይስመው። አይ አልሳምም አለው። እንግዲህ መቼ ነው የምትሳም ሲለው ህዝቡን ሰብስበህ በአደባባይ እንዳዋረድኩ በአደባባይ ለህዝቡ አምኜልሃለሁ ስል የዛን ጊዜ ትስመኛለህ አለው። ከዛ ምን አለው? ሚስቴን አጫውታት፣ እስከዚያ ከሚስቴ ጋር አውሩ፣ እኔ ሰው ላሰብስብ አለ። ሚስቱን ከዚያ በኋላ ቅዱስ ጊዮርጊስ ልታምን ነው አለችና ወደ ጣዖቱ ቤት ይዛው ስትሄድ የአሕዛብ አማልክት ድንጋይ ናቸው፣ ዓይን አላቸው አያዩም፣ እግር አላቸው አይራመዱም፣ እጅ አላቸው አይዳስሱም፣ ጆሮ አላቸው አይሰሙም ሲል ቅዱስ ጊዮርጊስ ምን እያልክ ነው አለችው። እነዚህ ድንጋዮች ናቸው አላት። እና ማን ነው አምላክ? አምላክ ዓለማትን የፈጠረ ነው። ይህ በመዶሻ ህንፃ የሚሰራ ሰው ብረቱን ቆርጦ ድንጋዩን በማሽን አብክቶ አድቅቆ ሲሚንቶ አድርጎ የሰራ አምላክ ነው። አይሰማም ማለት ሲላት ተመልከቱ። እንግዲህ ማን ነው አምላክ? ክርስቶስ። በአምላክ አምኛለሁ አለችው። እሷን አሳመናት። ቅዱስ ጊዮርጊስ ወደ ሁላችን ይምጣልን። እሷን ካሳመነ በኋላ ተመልከቱ፣ ንጉሱ በአደባባይ ሰበሰበና ክርስቲያኖች መጡ እያለቀሱ ቅዱስ ጊዮርጊስ እውነት ሊክድ እያሉ ማለት። ከዛ ያቺ ሴትዮ ደግሞ ልጇን አዝላ መጣች። አዝላ ምን የለውም እግሩ ምንድነው? በሞቴ ንገሩኝ። በቃ ይችን ነው መናገር ይፈልግ። አዝላ መጣች። አዝላ ወይኔ ወዳጅ ቅዱስ ጊዮርጊስ የልጅ አይን ፈዋሽ እውነት ሊክድ እያለቀሰች ስትመጣ አደባባዩ ቁጭ እንዳሉ ቅዱስ ጊዮርጊስ አደባባዩ ላይ ወጣና ተመልከቱ፣ የአሕዛብ አማልክት ድንጋይ ናቸው አለ። ንጉሱ አረ ነገር ጭንቅ ነው ሲል እጅ አላቸው አይጨብጡም። ምንድነው አማልክቶሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓ ለማያው አይን ቦሙ ወይሬዩ እዝን ቦሙ ወይሰሙ አንፍ ቦሙ ወያጼኑ እግር ቦሙ ወይሃውሩ። እግር አላቸው አይሄዱም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም። እነሱ የሰው እጅ ስራ ናቸው። እግዚአ ሰማያት ወምድር ዓለምን የፈጠረ ክርስቶስ ነው አለና ሲጨርስ ያን ልጁን ናማ አለው። እግሩ ምንድነው? በሞቴ ንገሩኝ። ልጁ መጣ። ተመልከቱ፣ አፉ አልተፈታም፣ ገና አንድ ቀርቷል። ከዛ በኋላ ሂድና እዚያ ጋር የተጎለቱትን ድንጋዮች በቅዱስ ጊዮርጊስ አምላክ ኑ ብሏቸዋል። ቅዱስ ጊዮርጊስ ብለ ይዛቸውን አለ። ሄዶ ተመልከቱ እና ቅዱስ ጊዮርጊስ እየጠራህ ነው ብሎ አፉ ተፈቶለት ድንጋዩን እያስለፈለፈ ይዞት መጣ። ድንጋዩን ማለት ነው። አያችሁ። ከዚያም በኋላ ምን አሉ? ያቺ ሴት ማንን አመሰገነች? በዚያ መከራዋ ተመልከቱ፣ ጊዜ ያለው እግዚአብሔር ቀድሞ አይኑን ከፈተላት በቅዱስ ጊዮርጊስ፣ ኋላ እግሩን አረታላት። እግሩ ጣዖት ወደ ጣዖቶቹ ሲሄድ ተፈታለት፣ ጣዖትን ለማሸነፍ ሲሄድ። ከዚያ ተመልከቱ ጣዖታቱን እየጎተተ ይዟቸው መጣ። አፉ አይናገርም ነበር። በቅዱስ ጊዮርጊስ አምላክ ስም ኑ ብሏቸዋል ቅዱስ ጊዮርጊስ ሲል አንደበቱ ተከፈተ። ሰው አደነቀ። ምን አለመሰላችሁ? ቆይ የመጨረሻዬ ነው። ሰው ምን አለመሰላችሁ? ምን አይነት ድንቅ ነው! እነዛ አንደኛ ድንጋይ መሆናቸው፣ ሁለተኛ ሕፃን ሽባው የነበረው ልጅ ይዟቸው ሄዶ መጥራቱ፣ ሶስተኛ ምን አይነት የተዋረዱ ናቸው! እንዴት ሕፃን ልጅ እየጠራ የሚያመጣቸው አለና የተሰበሰበው ሁሉ በቅዱስ ጊዮርጊስ አምላክ አመነ። ክብር ለቅዱስ ጊዮርጊስ አምላክ ይሁንልን። ጨረስኩ። አሁን ባያልቅም ጨረስኩ። ህመም የሰጠን ማን ይመስገን? ህመማችንን ማን ያድናል? ብንፈወስም የማንን? ብንታመምም የማንን? እግዚአብሔር ምን ይለናል? ያድነናል በሉ እንጂ። ስንታመም ታምም ያለው
ስለታመምኩ እግዚአብሔር ስላልፈወሰኝ ልካድ ሳይሆን ብታመምም የማን ነኝ? ማን ታሞ እግዚአብሔር እንደሆነ ቅዱስ ጳውሎስ በሉ እንጂ ማን ታሞ እግዚአብሔር ሆነ? ይቺ ሴትዮ በመከራ የማን ሆነች? መከራዋ ግን ማብቂያ አለው የለውም? ማብቂያ አለው የለውም? የመከራችንን ማብቂያ መድኃኔዓለም ያብጅልን። በጣም ስለ ቅዱስ ጊዮርጊስ ብላችሁ ይቅርታ አድርጉልኝ ስላስቆየዋችሁ። አምላከ ቅዱስ ጊዮርጊስ በቸርነቱ ሁላችንንም ይጎብኘን። የሰይጣን መልእክተኛ የተባለው አንዱ በሽታ፣ ሁለተኛው እለእስክንድሮስ ቅዱስ እለእስክንድሮስ ሳይሆን አንጠረኛው እለእስክንድሮስ፣ ሶስተኛው ቢጸ ሐሳውያን ናቸው። እና እነዚህን ሁሉ አልፈን ከክርስቶስ ጋር እንድንደርስ መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር።